ሃኒ ወይ እንዴት ነህ? ሰላም ነው? አለሁ እግዚአብሔር ይመስገን። ሙስሊም ወይስ ክርስቲያን? ኦርቶዶክስ ክርስቲያን ባጭሩ ዘካሽልኝ ማለት ነው። ባጭሩ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ምን ይምጣ? ሻይ ቡና ማኪያቶ ሁሉ ነገር አለን። ቁርስ በልተሻል? የቁርስ ሰዓት ከሆነ ቁርስም አለን እኛ። ሰኮንድ ሚስተዋለን የበካቻ ቱራ አለ፣ የዶሮ ካቻ ቱራ አለ፣ ሁሉ ነገር አለ። እሺ ኦኬ ጥሩ። እኔ ጥያቄ ነበረኝ። ኦኬ ጠይቂሽ ኢንሻአላህ። እሺ እና ሁሱ ቤትና ኢብራሂም ቤት አንዴ ገብቼ አውርቼ ነበርና የዛን ታይም ብዙ ሙስሊሞች ምናምን ስለ እስልምና ነበር የጠየቁት እና ብዙ ሸራግልኝ ነበር ያንተን ላይብረሪ ካርዶች ምናምን ማለት ነው። እና አንድ ወንድም ያንተን መጽሐፍ ሰጠኝ የተደበቀ እውነት የሚለው። ኦኬ እና እዛ ላይ ሳነብ የነብዩ መሐመድ መምጣት የተደበቀ ነው እና እንደዚህ የሚል ጥቅሶች አሉ። አነበብሽ ሙሉ መጽሐፉን? አነበብኩት። ኦኬ እሺ። እና በጣም ግራ ስለተጋባሁ ነው እኮ መጽሐፉን ስታነቢው ጥያቄ የፈጠረብሽ ነገር ካለ ጥያቄውን አቅርቢውና ኢንሻአላህ እንትልሻለሁ፣ አስረዳሻለሁ። በእናንተ መጽሐፍ ላይ ተተንብዮአል የነብያችን መምጣት። እና ገብቼም ሳየው አንዳንድ ነገሮች አሉ የሚገልጽ ነገር ማለት ነው። የተወሰነ ቅሪት ነገር አለው፣ የሆነ ጭላንጭል ነገር አለው ማለት ነው። እሺ። እና ሞር እንድትልልኝ ስለፈለኩኝ ግልጽ እንድታረግልኝ ማለት ግራ ስለተጋባሁ ነው። መጽሐፉ በቂ ነው ብዬ ነው የማስበው። እዛ ላይ ግን መጽሐፉ ላይ ጥያቄ ካለሽ አብራራልሻለሁ ማለት ነው፣ የበለጠ ማለት ነው። ያልገባሽ ነገር ካለ መጽሐፉ ላይ ግልጽ ያልሆነ ነገር ካለ ኦርቶዶክስ መጽሐፍ ላይ ማለት እኛ መጽሐፍ ላይ የሌላ እምነት እንደዚህ ይመጣል እንደዚህ ነው ብሎ እንዴት ሊገለጽ ቻለ ነው? እና ከምን አንግል ነው አንተ እዛ ላይ ትንቢት ነው ገለጽከው? ትንቢቶች የቃላት ስዕል ናቸው አይደለ? ትንቢት ሲሆኑ በትንቢት ደረጃ ነው የሚቀመጡት። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ 3 ሰዎች እንደሚመጡ ይናገራል። መተው ጥያቄ ጠየቁት። ከዛ ጥያቄ ጠየቁት፣ ለምንድን ነው አንተ ማን ነህ ሲሉት እኔ ክርስቶስ አይደለሁም አለ። እንግዲያውስ አንተ ማን? ኤልያስ ነህ ሲሉት አይደለሁም አለ። ነብዩ ነህ ሲሉት አይደለሁም አለ። ስለዚህ አንተ ኤልያስ ወይ ነብዩ ወይ ደግሞ ክርስቶስ ካልሆንክ ለምንድን ነው የምታጠምቀው ብለው አሉት። 3 ሰዎች ይጠብቁ ነበር። እንደምትመለከቱው ኤልያስ እንደሚመጣ ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ አለ። ከዛ ሁለተኛው ደግሞ የሚጠበቀው ማን ነው? መሲሁ ነው፣ ክርስቶስ ነው። ክርስቶስ እንደሚመጣ ደግሞ መዝሙረ ዳዊት ምዕራፍ 2 ቁጥር 1 ላይ ይናገራል፣ ቁጥር 2 ላይ ይናገራል። ከዛ ሶስተኛው የሚጠበቀው ደግሞ ነብዩ ነው። ነብዩ ተብሎ የተባለው ዘዳግም 18 ላይ ያለው ነብይ ነው። ስለዚህ 3 የሚጠበቁ ሰዎች ነበሩ ነው። ኤልያስ፣ ዮሐንስ ሆኖ መጥምቁ ዮሐንስ በኤልያስ መንፈስ እንደተነሳ ሉቃስ 1:17 ማቴዎስ 11:14 ማቴዎስ 9 ከቁጥር 9 እስከ 13 ይናገራል። መሲሁ ኢየሱስ እንደሆነ ሐዋርያ ሥራ 5:42 ላይ ይናገራል። ሐዋርያ ሥራ 17:3 ላይ የተለያዩ ጥቅሶች ላይ ኢየሱስ መሲህ እንደሆነ ወይም ክርስቶስ እንደሆነ ይናገራል። አሁን ሶስተኛው ማን ነው? ነብዩ የተባለው ማን ነው ጥያቄው የነበረው። ከዛ አንፃር ነው ራሱ እኛንተ ምንለው ማለት ነው። ቁርአን ላይ በሚናገርበት ሰዓት ላይ ሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ በተውራትና በኢንጂል ሜንሽን ተደርጎ ያለ ነው የሚለው። የማይጽፍና የማያነብ መልእክተኛ ብሎ ነው የተቀመጠው ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ በተውራትና በኢንጂል ስለሳቸው መምጣት በትንቢት ደረጃ ተነግሮ እንደነበር ይናገራል። ሱረቱ በቀራ ምዕራፍ 2 ቁጥር 146 ደግሞ እነዛ መጽሐፍን የሰጣቸው ወንዶች ልጆቻቸው እንደሚያውቁት መሐመድን ያውቁታልና ይላል። ስለዚህ በተውራትና በኢንጂል ስለሳቸው በኦሪጂናል ቅርጽ ተነግሮ እንደነበረ በኋላ ላይ ግን ያንን እውነት እንደደበቁት ይናገራል። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ትቀላቀላላችሁ? እውነትን እያወቃችሁ ለምን ትደብቃላችሁ ነው የሚለው። ምንድነው የደበቁት ስንል ሱረቱ በቀራ ምዕራፍ 2 ቁጥር 146 ላይ እውነትን እያወቁ የደበቁት ወንዶች ልጆቻቸው እንደሚያውቁ መሐመድን ያውቁታልና ስለሳቸው መምጣት የተነገረ ነገር አለ። ለዛ ነው እዛ ጋር ታሪኩ ላይ ሳወራሽ አይሁዶች የሚጠብቁት የነበረው 3 ሰዎች ነበሩ።
ክርስቲያኖች ደግሞ ሲጠብቁ የነበሩት አጽናኙ የተባለው ፓራክሊቶስ የሚለው ነብይ በሚል ይመጣ እንደነበረ ማስረጃ አስቀምጫለሁ ማለት ነው። ማስረጃ ብቻ አይደለም፣ የፕሮቴስታንትና የካቶሊክ ስኮላሮች በዚህ ዙሪያ ላይ ምን እንዳሉ የሆነ የሚጠበቅ ነብይ ነበር የሚጠበቀው። በኋላ ላይ ነው በታሪክ ውስጥ ከመንፈስ ቅዱስ ጋር የተምታታው ከመንፈስ ቅዱስ ጋር የተደባለቀው ብለው አስቀምጠዋል ማለት ነውና መጽሐፉን ደጋግመሽ በደንብ ይዩ፣ ራሱ ይጠቅምሻል ራሱ ማለት ነው። እና እዛ ላይ መጽሐፉ ላይ ሐሳቡ ትክክል አይደለም ልክ አይደለም ብለሽ ካሰብሽ እዛ ላይ አንበበሽው ጥያቄ ከፈጠረብሽ እኔ ጋር ነይና በደንብ እንማማራለን ኢንሻአላህ። እሺ ሌላ ጥያቄ ያለሽ? ሌላ ጥያቄም አለኝ። ኢየሱስ ፍጡር አምልካችሁ ጀነትን መግባት ነው ገነት መግባት እንዳታስቡ ብቻ ይሄ መጽሐፍን በጣም ግራ ስጋባ ነው ይሄ መጽሐፍን ሰው የሰጠኝና ሳነበውም ዮሐንስ ወንጌል ላይ 16 ራሱ ዛሬም ነብይ ነው የሚል አለ እና ያው መጽሐፍ ማለት ጥሩ ነገር ነው። እዛ ላይ ያለው ነገርም የተደበቀ ነገር ነው። እቺ ቃላት ብዙ ሰዎችን ቀየራለች፣ ብዙ ሰው እንዲሰልሙ ምክንያት ሆናለች። ሰውና ፍጡር አምልካችሁ ጀነትን እንዳታስቧት ብያለሁ። እና ብዙ ልጆች ምንድነው ጥያቄ እየፈጠረ እንቅልፍ መተኛት አልቻለም ምናምን አሉ። ድንግል ማርያም ማፀን ውስጥ ጽንስ አለ አይደለ? ሉቃስ ወንጌል 1:31 ላይ ጽንስ አለ አይደል? ማርያም ትጸንሻለሽ ነው ያላት መልአኩ ገብርኤል አይደል? ጽንሱ ምንድነው? ኬሚካል ሪአክሽን እና ሜካኒካል ፈንክሽን ያደረገ ፕሮሰስ አድርጎ የመጣ ነው አይደል? ፕሮሰስ ነው። ልጇ ነው አይደል? ከሷ የተገኘ ነው አይደል? ከአብራኳ ለምሳሌ ዘፍጥረት 2:24 ላይ አዳም አንድ አጥንት ወሰደና በስፍራው ስጋውን ዘጋው ይላል። ከአዳም የተገኘውን አጥንት ሴት ፈጠረለት። ከዛ አዳም ምን አለ? ከኔ ተገኝታለችና ሴት ትባላል አይደል? ከማን የተገኘችው ሴትየዋ? ከአዳም ነው። ኢየሱስ የተገኘው ከማን ነው? ከማርያም። ማርያም ምንድን ናት? ፍጡር ናት? ፈጣሪ ፍጡር። ስለዚህ ፍጹም ሰው ከማርያም ተወልዷል። ያ ደግሞ የሰው ምንነትም ያለው ማለት ነው የተፈጠረው። ስለዚህ ያ የተፈጠረው ፍጡር ይመለካል ወይስ አይመለክም ብለሽ ጠይቂያቸው። ይመለካል ይላሉ። ወላሂ ስመ ወላህ አንድ ሰው ፍጡር አምልኮ ሰው አምልኮ ጀነትን እንዳያስባት ሱረቱ ማይዳ ምዕራፍ 5 ቁጥር 72 እና 73 ላይ በአላህ ላይ የሚያሻርክ ሰው አላህ በእርሱ ላይ ጀነትን እርም አደረገበት ይላል። መኖሪያው መቀመጫው እሳት ነው ተብሎ ተቀምጧል። አላህ ከእሳት ይጠብቀን፣ አሁን ከሽርክ አላህ ይጠብቀን፣ አንቺንም አላህ ይጠብቅሽ፣ አላህ ከጀሃነም ይጠብቅሽ፣ አላህ የጀሃነም ሰው ያድርግሽ፣ አላህ ይጠብቅሽ፣ አላህ ሂዳያ ይስጥሽ። ቀላል አይደለም ማለት ሰው አምልኮ ፍጡር አምልኮ አስቢ። ባዕድ አምልኮ እኮ ነው ፍጡር። ብሉይ ኪዳን ላይ የነበሩ ነቢያቶች ፍጡር አምልኮ ያውቃሉ፣ ሰው አምልኮ ያውቃሉ። አዲስ ኪዳን ላይ ሰው ፈጥሮ ድንግል ማርያም ማፀን ውስጥ ፈጣሪ የሚያስመልክበት መለኮትን ከስጋ ጋር አዋሃዶ መለኮትን ከሰው ጋር አዋሃዶ የሚያስመልክበት ጣዖት እንዴት ያደርጋል ፈጣሪ? እንዴት ነው የሚሆነው? ራሱ ማለት ከኔ በቀር ሌላ አምላክ አታምልክ እያለ እየተናገረ ተመልሶ ደግሞ በአንድ ወቅት ድንግል ማርያም ማፀን ውስጥ የሆነ ሰው ፈጥሮ ያንን የፈጠረውን ሰው በእጅ አዙር አምልኩ ጣዖት እየከለከለ በላይ በሰማይ በታች በምድር የማንኛውም የተቀረጸ ምስል አታድርግ አትስገድ እያለ ፍጡር እንዴት ያመልካሉ ሰዎች ድንግል ማርያም ማፀን ውስጥ? ታዩ የነ መላእክት የነ ምናምን ደግሞ ታዩ ራሱ በግሳንግሱን ልነግርሽ አልችልም። ራሱ ማርያም በሌለችበት ምን ሉቃስ ወንጌል ምዕራፍ 2 የተመለከቻ ልጇ ጠፍቶባት ልታገኘው አልቻለችም። ማርያም ልጇ ጠፍቶባት የገዛ ልጇ ጠፍቶባት ቁጥር 44 ላይ ሉቃስ 2:44 ላይ ስትመለከችው ጠፋባት፣ የትም አላገኘችው። እኔና አባቴ እኮ ስንፈልግ ነበር። የገዛ ልጇ ጠፍቶባት ማግኘት ያልቻለች ሴት ይቅርታ አድርጊልኝ፣ እኔ የምጸልየውን ጸሎት ልሰማ አልችልም ማርያም። ሰዎች ግን ዛሬ ወደ ማርያም ይጸልያሉ። ማርያም ወይ እንዲያርግልኝ ከልጅሽ አስታርቂኝ፣ ሳሊ ለነ ቅድስት ሆይ ለምኝልን እያሉ ውዳሴ ማርያም ላይ ቀን ከሌሊት ሲደግሙ ታያቸዋለሽ። በመላው ዓለም ላይ የሚገኙ አንዱ ኢትዮጵያ ውስጥ፣ አንዱ ሳውዲ አረቢያ፣ አንዱ ዱባይ፣ አንዱ እንትን ምንድነው አሜሪካ፣ አንዱ አውሮፓ ምናምን ነው። ማርያም መለኮት አይደለችም።
ሁሉን ነገር መስማት፣ ሁሉን ነገር ማየት፣ ሁሉን ነገር ማወቅ የሚችለው የሁሉ ነገር ችሎታ ያለው አንድ አምላክ መለኮት ብቻ ነው። መለኮት ራሱን ለፍጡራኖች አያሻርክም፣ አያጋራም። መለኮት ራሱን ማያሻርክ ከሆነ ድንግል ማርያም እንደዚህ አይነት ነገር እንደተሰጣት ማስረጃ ከመጽሐፋችሁ ላይ ከሌለ ድንግል ማርያም ጋር እየለመናችኋት ማርያምን እየተማጸናችኋት ወላሂ ጀነት እንዳታስቡት። ኦርቶዶክሶችና ካቶሊኮች ወላሂ እንዳታስቡት፣ ስመ ወላሂ እንዳታስቡት። ፕሮቴስታንት ደግሞ ማርያምን አናመልክም ማርያምን አንጣ ምናምን የምትሉ ፕሮቴስታንቶች ደግሞ ፍጡር እያመለካችሁ ሰው እያመለካችሁ ጀነትን እንዳታስቧት። በእናንተ ላይ እርም ነው ጀነት። ስለዚህ በጊዜ ቶሎ ብላችሁ በንስሐ ወደ አላህ ተመለሱ። የዓለማቱ ጌታ በአንድነቱ ላይ ሁለትነት ሶስትነት የሌለበትን፣ በያዩነቱ ላይ ሞት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ በጥበቃው ላይ እንቅልፍ የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያሉነቱ ላይ ድካም የሌለበት፣ በጥበቃው ላይ እንቅልፍ የሌለበትን አንድ አምላክ እንድታመልኩ ጥሪያችን ነው። ይሄ ነው የኛ ትምህርታችን። የአምልኮ ሀቅ የሚገባው እሱ ነው፣ የፈጠረ ብቻ። ያልፈጠረ አካል የተፈጠረ አካል ሊመለክ አይገባው። ፊሽካው ተነፋ። ይሄ ነው ትምህርታችን ማለት ነው። ብዙ ሰዎች ይሄንን በተናገርኩት ነገር እንቅልፍ መተኛት አልቻለም፣ ረበሸን የተናገርከው ነገር። ከዛ በኋላ እንቅልፋትን 2 ወር 3 ወር ቆይተን ነው የሰለም ነው ብለው ይሰለሙ። ብዙ ሰዎች ሰልመዋል በዚህ ንግግሬ። ብዙዎች ራስ መታት እንደሆነባቸው ተናግረዋል። እውነት ነው። ዋጡት። ይሄ እውነት ነው። እኔ የመጣሁትም ዳኢ ነኝ። ሰዎችን ወደ አላህ የምጠራ ሰው ነኝ። ወደ አላህ ነው የምንጠራው እኛ ሙስሊሞች። እዚህ ቁጭ ያለ ነው እናንተን ለማዳን ነው፣ ለማሳረፍ ነው የመጣ ነው። ስለዚህ ይሄን ነው የሚመስለው። እንግዲህ አላህ ከሳት ይጠብቅሽ። እንግዲህ ይሄን ይመስላል ኢንሻአላህ። እንዳሰልሚ የያዘሽን ነገር ቀስ ብለሽ ረጋ ብለሽ ካላህ ጋር ጨርሺ። እኔ ያው መጫን አይፈቀድም። ሱረቱል በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ። በጣዖት የሚክድና በአላህ የሚያምን ሰው መልካም ገመድን መልካም ዘለበትን ጨበጣል፣ ያዛል። ትልቅ ነገር ነው ራሱ ማለት ነው። የመዳንሽን ላኢላሃ ኢለላህ የሚለው ገመድ ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ እንደዛ ነው። የአላህን ገመድ አጥብቃችሁ ያዙ አለ። ላኢላሃ ኢለላህ የሚለው ገመድ ምንድነው? ገመድ ሲባል የጉድጓድ አፋፍ ላይ ስትሆኚ አፋፉ ላይ ነኝ ያለው ስትይ ገመድ ውርውር አድርጌ ይሰጥሻል። ያንን ገመድ አጥብቀሽ ተንጠልጥለሽ ተውጭበታለሽ። ስለዚህ ሰው ተንጠልጥሎ የሚድንበት መዳኛው የአላህ ገመድ ነው። የአላህ ገመድ ደግሞ ምንድነው? ላኢላሃ ኢለላህ የሚለው ነው። ላኢላሃ ኢለላህ 2 ሩኮች አሉት፣ 2 ማዕዘኖች አሉት። አንደኛው ነፊ ነው፣ አንደኛው ኢስባት ነው። ነፊ ማለት ላኢላሃ ሲል አንድ ሰው ከአላህ በስተቀር በሐቅ የሚመለክ አምላክ የለም፣ በሐቅ የሚመለክ አምላክ የለም ይላል። የመጀመሪያው ላኢላሃ ምንድነው? ነፊ ነው የሚያደርገው፣ ያስወግዳል። ከዛ ኢለላህ ሲል ደግሞ ከአላህ በስተቀር ሲል ኢስባት ያደርጋል ማለት ነው። ከዛ ሁለቱ ምን አለ? አንደኛው መዞር ነው። ጣዖታችን ስንዞር ንስሐ ማለት ራሱ ተውባህ ማለት ራሱ መመለስ ነው፣ የምትመለስበት ነው። ከዛ በኋላ በአላህ ደግሞ ስናምን ሁለት ነው፣ ኢማንና ተውባ አሉ ማለት ለመዳን የሚያስፈልጉ የአላህን ምህረትና ይቅርታ የአላህን መግፊራና የአላህን ረህመት ሰው የሚቀበለው በንስሐና በእምነት ነው ማለት ነው። የመጀመሪያ ምን ይባላል? ይሄ ፈላ ደሩሪ ይባላል ማለት ነው። ኢሴንሻል ሳሊቬሽን ማለት። ከዛ በኋላ ምን ያስፈልጋል? መልካም ስራ ያስፈልጋል ማለት። መልካም ስራ ለምንድን ነው የሚያስፈልገው? ጀነት ውስጥ ያሉ የተለያዩ ደረጃዎች አሉ። እነዛ ደረጃዎች ውስጥ ለመግባት የደረጃ ለማግኘት ወሮታና ጸፊታ ምንዳና ትሩፋት ስርጉትና ትርሲት ካላህ ዘንድ ለመቀበል አጅር ለማግኘት መልካም ስራዎች ያስፈልጋሉ ማለት ነው። ከዛ በኋላ ምን ያስፈልጋል? ጽናት ያስፈልጋል ማለት ነው። አላህ አራቱን ማስቀመጠልን በአንድ አንቀጽ ላይ ሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ እኔ አለ አላህ እኔ ለተጸጸተ ላመነ መልካም ለሰራና ለተመራ ለጸና ሰው መሐሪ ነኝ አለ። አራት ነገሮች ተቀምጠዋል። ምን ያስፈልጋል? ተውባ፣ ኢማን፣ አሚሉ ሳሊሃት፣ ኢስቲቃማ። ጻፉልኝ ከስር የሚያስፈልገውን ነገር። አራት ነገሮች ያስፈልጋሉ። በአማርኛ ላድርገው። ንስሐ፣ እምነት፣ መልካም ስራና ጽናት። ጻፉልኝ በሁለቱም። ይሄን የሚያስፈልገን ሃኒ
ይሄን ይመስላል። ኢንሻአላህ አላህ ሂዳያ ይስጥሽ። ምን ማለት ነው ሂዳያ ይስጥሽ? ሂዳያ ማለት ምሪቱን ይስጥሽ፣ መንገዱን ያመቻችልሽ፣ ካላህ ጋር ጨርሺ፣ ምሪቱን ይስጥሽ፣ ጋይዳንሱን እሱ ይስጥሽ፣ አይነ ልቦናሽን ደግሞ ያብራልሽ ማለት ነው። እሺ አመሰግናለሁ። አዎ ሌላ ጥያቄ ያለው ሰው መግባት ይችላል። እኔ አልጨረስኩም ጥያቄ ጨርሽሽ? አይ ካለሽ ብዬ ነው። ምክንያቱም አንቺን እንትን ምንድነው እንዳልጫነሽ ስለፈለኩኝ ነው፣ እንዳይበዛብሽ ብዬ ነው እና ኦቨርዶስ እንዳይሆን እንትን ነው። ለዛ ነው። ከዛ አንፃር ነው። ካለሽ ችግር የለም። ላንቺ ነው ቅድሚያ መስጠት። መጽሐፉን አንብቤ ነው ኦቨርዶዝ የሆነብኝ አሁን ሳይሆን። አይዞሽ። አዲሱ መጽሐፍ አለሽ ማዳንና መዳን በይ ስለሚለው? አለኝ። አለሽ አዲሱ መጽሐፍ? ኦኬ። ከዛ በፊት የእንትኑ አለሽ? አልገድሉትም አልሰቀሉትም አለሽ? ስላሴ ሳቢ ምናምን? አለኝ። 4 መጽሐፎች አለኝ። ግን ገልጦ ለማንበብ ድፍረቱ የለኝም። ቢኖረኝ መጽሐፍ የተደበቀው እውነት የሚለውን ብቻ ነው የሙሉን ያነበብኩት። ኦኬ። አይ አንብቢው፣ አሰጥሻለሁ እኔ ሀብሉ መርካቶን አሰጥሻለሁ። እሺ ሀብሉ መርካቶ ካለ ገባ እስቲ እንትን በል። የስላሴ ሐሳብ ጆርዳን ሙስሊም ነው ወይስ ክርስቲያን ነህ? አንዴ ጆርዳን እንጫጫል። እኔ ሙስሊም ነኝ። ጆርዳን ሙስሊም ነኝ። ለቤክ ኦኬ። አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። አይ ጆርዳን ሲል የክርስቲያን ስም ነው የመሰለኝ። ለእስልምና በደንብ ማወቅ አለብህ ስትለኝ ክርስቲያኖች ናቸው አብዛኛውን እንደ አይነት ነገር የሚጠቀሙትና ሙስሊም እኮ ስለ እስልምና በደንብ ማወቅ አለብህ አልከኝ። አዎ ሁላችንም ማወቅ አለብን። እስልምና ባህር ነው፣ ሰፊ ነው። ሙስሊም መሻይ ክርስቲያን መስለኝ ነው ያስገባው። ይንጫጫል፣ ድምጽ ይንጫጫል እንትኑ። እሺ ቀጥይ ሀኒ። አይ ክርስቲያን መስሎኝ ነው። እና መጀመሪያ ስላሴ ሐሳብ የሚለው መጽሐፍ ላይ ማለት ነው በጉባኤ ምናምን እንደጸደቀ ነው የሚናገረው። በፕሮሰስ ነው የመጣው የስላሴ ትምህርት የዳበረው፣ ቀስ በቀስ ነው የዳበረው። ቀስ በቀስ ነው የዳበረው። የለም መጽሐፍ ቅዱስ ላይም እንደሌለ ይናገራል። አልጨረስኩትም፣ አቃተኝ ነው ለሰዓት ላይ አዎ እንደዛ ነው። ስላሴ የሚለው ቃል ብቻ ሳይሆን ሐሳቡም የለም ነው የምንለው እኛ። አማኝ የለም ምን የለም፣ ሶስት እንትን የለም። ማቴዎስ ወንጌል 4:10 ላይ ያለው እኮ በጣም ያፈርሰዋል። ለጌታ ለአምላክ ስገድ እርሱን ብቻ አምልክ ይላል። እርሱ የሚለው ማንን ነው? አብን ነው ወይልን መንፈስ ቅዱስ ነው ብለሽ ጠይቂያቸው። አብን ይሉሻል። ስለዚህ ፊሽካው ተነፋ። ወልድና መንፈስ ቅዱስ ከጨዋታ ውጭ ሆኑ ማለት ነው። እርሱ ሳይሆን ማለት ያለበት ሶስቱ አካላት ካሉ እነርሱ ነው። እነርሱና እርሱ ልዩነቱ ምንድን ነው ሃኒ? እርሱና እነርሱ ምንድን ነው ልዩነታቸው? ንሳ አባቴን ጠይቄ ለምሳሌ ስለ ወይድ ስታወሪ እርሱ ነው የምትይው እነርሱ ነው የምትይው? እርሱ። ለምንድን ነው እነርሱ ያደርሽኝ? አንድ ስለሆንክ። እሺ እኔና ጀማልና ደግሞ ረመዳን አለን። ለሰው ስታወሪ ምን ብለሽ ነው የምታወሪው? እነርሱ እያልሽ ነው የምታወሪው? እርሱ ነው ብለሽ የምታወሪው? እነርሱ ማለት ነው። አዎ። ስለዚህ ማቴዎስ ወንጌል 4:10 ላይ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ይላል። እርሱ የሚለው ሲንጉላር ፐርሰን ነው። ስለዚህ አንድ ስለሆነ አንድ ፐርሰን ስለሆነ እሱን ነው የሚመለከው። ያ ማን ነው ስትይ ኢየሱስን የላከው የኢየሱስ አምላክ ነው ብሎ ይሉሻል። ፊሽካው ተነፋ። እሱ የምንፈልገው እሱን ነው። አዎ ግን ሶስት መለኮታዊ አካላት አንድ አምላክ ናቸው ነው የሚሉት። የለም እንደዛ የሚል የለም። ባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የለም። አንድ አምላክ የሚለው ባይብል ላይ አብን ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ቁጥር 6 ላይ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለ ይላል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ
there is only one God አንድ አምላክ አለና ይላል and one mediator between God and men በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ ነው አለ ዘማን ክራይስት ይሰሳል እሱም ሰው ኢየሱስ ክርስቶስ ነው አለ ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉ የሚሰራ አንድ አምላክ የሁሉም አባት አለና ይላል ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው የሆንከው አንተንና የላከው ኢየሱስን ያውቁ ዘንድ ይህች ዘላለም ሕይወት ናት አለ ስለዚህ አንድ አምላክ እያለ ኢየሱስ ያስተማረው ማንን ነው የኢየሱስ ክርስቶስን አምላክ ነው እሱ የላከውን ነው አንድ አምላክ እያለ ቢያወራው ራሱን ሲባል ራሱን አውትሳይድ አደረገ እንዴት አድርጎ አደረገ ብለን ስንል ማርቆስ ወንጌል ምዕራፍ 10 ቁጥር 18 ላይ አንድ ሰው መጥቶ ምን አለው ቸር መምህር ያለው why call me good ለምንድን ነው ቸር የምትለኝ there is no good but one God ከአንዱ አምላክ በስተቀር ቸር የለም አለ አሃ ኢየሱስ ራሱን እኔ ለምን ትለኛለህ ብሎ እኔነቱን ከአንድ አምላክ አውጥቶ ራሱን አውጥቷል እንዴ ሲባል አውጥቷል ለምን አንድ አምላክ ሌላ ነው ራሱ ዮሐንስ ወንጌል ምዕራፍ 5 ቁጥር 31 ላይ እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማው ፈርዳለሁ ከማን ነው የሚሰማው ከአንድ አምላክ የላከኝ ፈቃድ እንጂ ፈቃዴን አልሻምና አለ አሃ እኔ ስለራሴ በመሰከር መሰከረኝ ህይወት አይደለም አለ ስለኔ የሚመሰክረው አለ ሌላ ነው አለ ሌላ ነው አለ ራሴ ነኝ ሳይሆን ሌላ ነው አለ ይሄ ሌላ የተባለው ማን ነው አንድ አምላክ አሃ አንድ አምላክ ኦኬ ማን ላከው ይሄ አንድ አምላክ ነው ማለት ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ ነገርኳችሁ ሰው ነኛል ከማን ነበር የምሰማው ከአምላክ ማን ነው አምላክ ሆሴዕ 11:9 ላይ እኔ አምላክ እንጂ ሰው አይደለሁም አለ አምላክ ሲናገር አሃ ሰው አይደለሁም ከሚለው ከአንዱ አምላክ ነው እየሰማ ስትናገር የነበረው ያስ በቃ እንፈልገው ይሄንን ነው ያዙልኝ ሳይቀላቀል ብለሽ ቶሎ ብለ ይሄን ነገር መጨበጥ ነው ያለብሽ ስለዚህ ከሱ ከአንድ አምላክ ነበር ሲሰማ የነበረው ማለት ነው ከአንድ አምላክ የሰማ ሲያስተላልፍ የነበረ አንድ ሰው አለ መሲሁ እሱ ነው ራሱ ማለት ነው ራሱን ግን አውትሳይድ ነው ማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ እንደዛ ነው የሚለው ኤሎሄ ለማ ሰበክታኒ ማይ ጋድ ማይ ማለት የእኔ ማለት ነው አማርኛው ላይ ነው አምላክ የሚለው ሳድስ የነበረው ወደ ካለ ስናረጋው ምንድነው አምላኬ ኬ በሚለው ውስጥ የእኔ የሚል ነገር አለ አምላኬ የኔ አምላክ my God why have you forsaken me አንተ እኔን ስለምን ተውከኝ አንተ you me አይሽ አንተ እኔን ስለምን ተውከኝ ማን ነው አንተ እያለ በሁለተኛ መደብ የሚያናገረው ድራማ ነው እንዴ ቁማር ነው እንዴ ተውኔት ነው እንዴ ቲያትር ነው እንዴ ያሳያል አይደለም አንድ አምላክን እያወራ ነው ያለው ሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ እኔ ባንድ ወቅት ወደ ኢየሱስ ጸልይ ነበር ግን ሳይው ኢየሱስ ራሱ ይጸልያል ለሊቱን ሙሉ ወደ እግዚአብሔር ሲጸልይ ያደራል ወደ ማን ሲጸልይ ያደረው ወደ እግዚአብሔር ማን ነው ዘዳግም 6:4 ላይ እስራኤል ስማ ጌታ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል ስለዚህ አንድ እግዚአብሔር ነው ከአንድ እግዚአብሔር ነበረ ሲጸልይ ነበረው ለሊቱን ሙሉ ወደ እግዚአብሔር ሲጸልይ ነበር ይሰግድ ነበር እኮ ሃኒ ይጾም ነበረ ይፈራው ነበረ ዕብራውያን 5:7 ላይ እንደዛ ነው እግዚአብሔርን ስለመፍራቱ ተሰማለት ይላል እግዚአብሔር በመፍራት ደስታውን ያያል ይላል ኢሳይያስ 11:3 ላይ ስለሱ ሲናገር አሃ ወደ አንድ አምላክ ስለዚህ አንድ አምላክ ነው ያለው ስለዚህ ሳይቀላቀል ወደ ይሄን ትምህርት ሳይቀላቀል ያዙልን ሃኒ ያጅልኝ ይሄን ትምህርት ሳይቀላቀል ከዛ በኋላ ነው ኮንፊውዝድ የምትሆኙ ከዛ በኋላ ምን እንትን ነው በስጋው ነው በሰውነቱ ነው በቁርበቱ ነው በመናምን በአጥንቱ ነው ቢሉሽ አይገባሽም ራሱ ከሰማያት ወርዶ ከድንግል ተወርዶ ራሱን አዋርዶ ስጋውን ቆርሶ ደሙን አፍሶ ነፍሱን ክሶ አጥንቱ ከስክሶ የለም ራሱ ስጋ ለብሶ ስጋ ጎርሶ የለም እንደ አይነት ትምህርት ግልጽ ነው ግን የተለያየ ግላዊ ሊሆኑ የላቸውም በስም በአካልና በግብር ሶስት ቢሆኑ በመለኮት ግን አንድ ናቸው ነው ያለ ምድር ላይ ነው ያለው ያለ ምድርና ቀበሌ ላይ ነው ያለው እንደ ባይብል ላይ የለም አንድ አምላክ የሚባለው አንድ ፐርሰን ነው ከኔ በቀር ሌላ አምላክ የለም እያለ የሚናገር ነው ቦታ ላይ ከኔ በቀር ማን ነው ከኔ በቀር እያለ የሚናገረው አንድ አምላክ የለም እሱ ድር ቦታ ላይ ነው የምታገኘው ድር ቀበሌ ምናምን ስትጂ ነው በማህበር የሚሰራው አንቺ የምታመልከው አምላክ ናቸው ተብሎ የሚመለክ አምላክ አይደለም ነው ተብሎ የሚመለክ ነው እኔ ብሎ የሚናገር ነው እኔ ብሎ አይደል የሚናገረው ባይብል ላይ የምታመልከው አምላክ ባይብል ላይ የምታየው አምላክ እኔ እያለ የሚናገር ነው እያልሽ ነው ዘዳግም 6:4 ላይ እስራኤል ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ናቸው አይደለም ነው ተብሎ የሚመለክ አምላክ ነው ያለሽ
ናቸው ተብሎ የሚመለክ ካለሽ መድብላ ማለት ነው። የለም ራሱ ማለት ነው እንደዛ የለም። እና ድርሻ እንደዛ ነው። ይሄን ይመስላል እንግዲህ። አብዱ መርካቶ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደው ለሃኒ እንደው መጽሐፍ ያለችበት ቦታ በትልክልኝ በውስጥ አውርታችሁ። ኧረ እሰጣታለሁ ችግር የለውም። ምን መጽሐፍ አለ አንተ ጋር? የሥላሴ ሐሳብ የለህም? አላት መሰለኝ እኮ አለ። እሰጣታለሁ። የሥላሴ ሐሳብ አለሽ አይደል? የሥላሴ ሐሳብ የተደበቀ እውነትና አንዱም ደግሞ ማለት አገደሉት ማሰቀሉትም የለሽም? አለኝ። የት አገኘሽ? አገደሉት ማሰቀሉትም አለሽ? ማን ሰጠሽ? ያው የተደበቀ እውነት ማዳንና መዳን አገደሉት ማሰቀሉትም የሥላሴ ሐሳብ አራቱ አሉ። ኦኬ ኦኬ የሆነ አንድ ወንድማችን የሰጣት። እሺ ኦኬ። ስለዚህ እንትኑሳ የኢየሱስ ማንነትና ምንነት የላችሁ ማለት አለ እንደ ገበያ ላይ አለ። ገበያ ላይ አብዱ የለም። ኦኬ። ድጋሚ ታተመላቸው መሰለኝ ይሄ ነገር። ብዙ ሰው እየጠየቀኝ ነው አለ። በጣም ብዙ ሰው ይጠይቃል። አንተ እኔም ብዙ ሰው እየጠየቀኝ ነው። አይ አልፎ አልፎ ይጠይቆኛል። የባህሪ አምላክም ይፈልጋል። እንግዲህ ታተመላቸው ማለት ነው ድጋሚ። እሱ ወሳኝ ነው። የባህሪ አምላክ የሚለው በጣም የሚገርም መጽሐፍ። አይ እንግዲህ የተቻለን ያክል እያደረግን ያለ ነው እንትን ያለ ነው። ኦኬ። የማዳን ለመዳን በእስላም የሚለው መጽሐፍ ስንት አለ? ብዙ አለ። የምትፈልጉ ሰዎች ውሰዱ። ከአብዱ መርካቶ አሳያቸው። ካለቀ በኋላ ላይ ይጠይቃሉ። አሁን እኮ ችግሩ ልክ እንደዚህ ነው። ችግሩ አለ መጽሐፍ ማዳንና መዳን አለ። በሶፍት ኮፒ የለም። እሺ በሶፍት ኮፒ የምትሉ ሰዎች የለም። ሃርድ ኮፒ አለ። ይሄው ሃርድ ኮፒ ይሄው አለ። እኔ መጽሐፍ አዲስ አበባ ኗር መስጂድ ጋር ይገኛል። እኔ ጋር ፒዲኤፍ የለም። ፒዲኤፍ አትበሉ ባካችሁ። ሃርድ ኮፒ አለ። መግዛት የማትችሉ ከሆነ ይሄው እሰጣቸዋለሁ። እሺ ችግር የለውም። ያሉበት ቦታ ላይ ይሰጣቸዋል። ምን በነፃ ማግኘት የምትችሉበትን ነገር ፒዲኤፍ ትላላችሁ እንዴ? በነፃ መውሰድ ትችላላችሁ። አቅም የሌላችሁ ሰዎች ግዴታ አይደለም መግዛት። አቅም የሌላችሁ ሰዎች ገንዘብ ኤክስኪዩዝ የለውም። ገንዘብ በአሁኑ ሰዓት ጥያቄ አይደለም መሆን ያለበት። ማትችሉ ሰዎች፣ አቅም የሌላችሁ ሰዎች በነፃ ውሰዱ። መግዛት አቅም ያላችሁ ሰዎች ደግሞ ገዝታችሁ ውሰዱ። ይሄ ነው። እና ከሀገር ውጭም አለ። እሺ ከሀገር ውጭ ሳውዲ አረቢያ አለ። ካሜራ ማን ነው የሚዘጋብኝ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንድ ማስታወቂያ የት እንደሚገኝ ልንገራቸው። ይሄ መጽሐፍ የምትፈልግ ካሜራ አትዝጉብኛ ሞዴሬተሮች፣ ካሜራ አትዝጉ። ይዘጉባ አይደለም። ያው ለምሳሌ እንደከፈትክ አይታየኝም እንደከፈትክ ወላሂ ነው እንዴ? እንደከፈትክ አይታየኝም። ለኔ እንደከፈትክ አይደለም፣ ዝግ ነው ለኔ የሚታየኝ። ይታያቸዋል። እሱ ከፍቶት ይታያቸዋል። እናንተ አይመስለኝም። እኔ ዝግ ነው። አልከፈትክም። ቢሆን ነው። አዎ እንዴ የኔ ብቻ አይደል። አሁን ይታያል። አሁን ይታያል። ለኔ አይታየኝም። ልመለስ አንዴ ልመለስ።
ኡስታዝ السلام عليكم ورحمة الله وبركاته ወአለይኩም አሰላም ወራህመቱላሂ ወበረካቱ ወልቤን ብራዘር ኡስታዝ ሙሉ አርግልኝ ሞዴሬተሪን ከታች አስገባ ምናምን ሲሉኝ አያስገባል ከባለፈው ኔትወርክ አልነበረ ምኑ ሙሉ አይደለም እንዴ ሙሉ አይደለም ኡስታዝ እሺ አረ ችግር የለም አንተማ እንትኑ ስለምታቀው ምንድነው ኢንቫይሮንመንቱን ስለምታቀው እንትኑ ማለት ነው ገበያውን ስለምታቀው በደንብ እንትን ማለት ትችላለህ ማስተናገድ ትችላለህ አሁን ኡስታዝ ጀማል በደንብ ነው የሚያቀው እንትን ማለት ነው የአየሩን ጸባይ ኢንሻአላህ የአየሩን ጸባይ ኢንቫይሮንመንቱን በደንብ ነው የሚያቀው ስለዚህ ኢንሻአላህ ያው ሰጥቻለሁ ሙሉ ተመለስ አብዱ ከፈለክ እሺ ከታችና ይሄታችንን በውስጥ አሁን ይጽፉልሻል በውስጥ ማስፈራራት ምናምን የተለያዩ ነገሮችም ማለት ነው የእውነት ከሆነ ልክ እንደ ኡስታዛችን አሁን እንዳስተማሩሽ በግልጽ ያስተምሩሽ ሐኒ ለማለት ፈልጌ ነው እንደዚህ ቀጥታ መጥቶ ሊያስተምሩሽ ይገባል በውስጥ ግን ብዙ ነገር እያወሩ ማስፈራሪያ አለ ምን አለ ግን ዛሬ ቢያስፈራሩሽ ራሱ ነገ ማንም የሚከላከልልሽ የለም ማለት ነው ከቂጣት ከአላህ ቂጣት ማለት ነው ማምረጥ ያለብን ዛሬ ነው ሁለቴ እዚች ምድር ላይ መኖር ስለማንችል ማለት ነው አንዴ ነው ለቀን ከሄን አለቀ በቃ አንድ ቻንስ ናት ስለዚህ ሂሳባችንን መስራት ያለብን ዛሬው ነው ስለሆነ በውስጥ የሚጻጻፉትን ነገር ያው እለፋቸው ለማለት ፈልጌ ነው የምናገረው ነገር ካለ ምናልባት በኋላ እንትን ልል ይችላልው ጥሩ ጥቆማ ስለሆነ ከታች ነው የተጻፈልኝ ይሄ ነገር በውስጥ ነው በድብቅ ነው ብዙም ጊዜ እውነት የሌላቸው ሰዎች በድብቅ ሰውን ማንቋሸሽና ማስፈራሪያ ምናምን ነገር ግልጽ ግን ምንድነው እውነት ምን ጊዜ ምዳ በግልጽ ነው መናገር ያለባቸው ማለት ነው እዚህ ቤታቸው ሄደሽ እዚህ ጋር ደግሞ ይፈልግሽውን ጥያቄ ይፈልግሽውን መተቸት ሁላ ትችያለሽ እንደፈለግሽ ማለት ነው ችግር የለውም አፍዋን ኡስታዝ አረ ችግር የለውም ልክ ነህ እንደዛ ነው አይ ስድብ ነው ደግሞ እኮ እንትን የሚሉት ማለት ሰው ሲጠይቃቸው ሙስሊሞች ናችሁ ምናምን ይሏቸዋል እዛ ሲጠይቋቸው ይሄማ የሙስሊም ጥያቄ ነው ምናምን ይሏቸዋል ሙስሊሞች ናችሁ ምናምን ይሏቸዋል ሳይሰልሙ እንደዛ ይሏቸዋል ከዛ ከሰለሙ በኋላ ደግሞ እናስተምራችሁ ይሏቸዋል ጅብ ከሄደ ውሻ ጮህ ይባላል በአገሬ ሰው እና መጀመሪያ ላይ ነው በደንብ አድርገው ማለት ጥያቄዎቻቸውን እንትን ማለት ስድቡም ነው ማመናጨቅ ነው ምናምን ነገር ብዙ ነገር ነው የሚያደርጓቸውና ያ ነገር ልክ ነው ብዬ አላምንም አይ ቲንክ ቢያስተምሯቸው ጥሩ ነው በስነ ስርዓት በአግባብ በስነ ስርዓት በግብረ ገብና በስነ ምግባር በትህትና ሊያስተምሯቸው ይገባል ባይ ነኝ እንጂ አንድ ሰው የጨነቀው ኮንፊውዝድ የሆነ ሰው ግራ የገባው የተወዛገበን ሰው መርዳት ነው ያለበት የሰው ልጅ ባመነበት ነገር መርዳት ነው ያለበት እንደዛ ነው እኛ ሰዎችን ለመርዳት ነው ይሄው ወደ እስልምና ሰዎችን እየጠራን ያለ ነው እንደምታዩት ነው ምንም አይነት መጫን ምናምን መልእክቱን እናደርሳለን ከዛ ደግሞ ካላህ ጋር ነው የሚጨርሱት ከጌታቸው ጋር ነው የሚጨርሱት ሂዳያ ባላጅ ነው የማን ልብ የሻከረ ነው የማን ልብ የለሰለሰ ነው የሚለው እሱ ነው የሚያውቀው ያጨረሱት ነገር አለ እኔ ክብረታውን ጓደኛዬ ነው ክብረታውን ወደ 2 ዓመት ሊሞላኝ ነው ያው አልሰለመም እስካሁን ድረስ አለ ግን ጥሩ ግንኙነት አለኝ ከክብረት ጋር ማለት ነው ካላህ ጋር ያጨረሰው ነገር አለ በቃ እኔ መፍረድ አልችልም እንደኔ የተሰጠኝ ኃላፊነት ሪሳላው መልእክቱን ማድረስ ብቻ ነው ሌላ በተረፈ ሌላ ነገር የለውም ካላህ ጋር ነው መጨረስ ያለባችሁ ዱዓ ማድረግ ነው የኔ ፋንታ መጫንም ለምን አልሰለምሽም ቤቴ እንዳትመጪ አልፈልጋችሁም ምናምን ማለልም ራስ ቤቴ መተው ቁጭ ብለው ተጫውተው ሻይ ቡና ብለው ይላሉ ማለት ነው አላህ እንደዛ ነው ያደረገው በመልካም ሱረቱ ሙንተይና ምዕራፍ 60 ላይ እንደዛ ነው የሚናገረው በመልካም ነገር እንድንዋዋል መልካም ጎረቤት እንድንሆን ቡና አጣጫችን እንደሆኑ የጎረቤት ሀቅ እንድንጠብቅ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ 40 ቤቶች አሉ የጎረቤት ሀቅ የሚባሉ 10 ከፊት ለፊት 10 ከኋላ በቀኝና በግራ 10 ሀቅ ማድረስ አለብን በደስታቸው በሐዘናቸው ያ እስልምና ሸሪዓው አይከለከለን በመልካም ነገር ተባበሩ ተረዳዱ ነው የሚለው አለ በኃጢአትና ወሰን በማለፍ አትረዳዱ ነው የሚለው በተረፈ በሰርጋቸው በለቅሷቸው በሐዘናቸው አብረን እንሆናለን ይሄ በዓል ሃይማኖታዊ ነክ ነገር የሆኑ ነገሮች ላይ አብረን እንሳተፍም የተለያየ አይነት ሰዎች ነን በተረፈ የጋራ ሴት አለን ሰው መሆን የጋራ ሴት ነው ኢትዮጵያዊነት የጋራ ሴት ነው ብዙ የሚያገናኙ ነገሮች አሉ ዝምድና አለ ጉርበትና አለ የጋብቻም ዝምድና ሊኖር ይችላል
ራሱ ሰው እኮ ደስ ይላል እኮ ራሱ ለሰው መድኃኒቱ ሰው ነው ይባላል በሀገራችን። ተከባብረን እንኖራለን። ማንም ማንንም እንትን አይልም። ሰዎችን ሊያስቆጣ ሊያሳምም ሰዎችን ሊያናድ የሚችሉ ነገሮች ደግሞ አለማድረግ ነው። የሰዎችን ሃይማኖት ማንቋሸሽ፣ የሰዎችን መሳደብ ምናምን ነገር አይፈቀድም በኢስላም። ይሄ ነው ትምህርታችን። ትምህርታችንን የተቀበለ ሰው ይሰልማል፣ ያልተቀበለ ሰው ደግሞ ተከባብሮ ይኖራል። ግዴታ አይደለም። ትክክል ሐሳባችንም ትክክል አይደለም ማለት ይችላል። የምናምንበት ነገር ትክክል አይደለም ማለት ይችላል። ለምን ቢያምንበት ትክክል ነው ብሎ ቢል ኖሮ ይከተለዋል። ግን ትክክል አይደለም ብሎ ቢል አንድ ሰው ለምን ትክክል አይደለም ማለት አንለውም። ለምን እምነቱ ነው። እስልምና ትክክል ነው ይላሉ ኦርቶዶክሶች አይሉም። ግን እስልምና ትክክል አይደለም አሉ ብለን ለምን አሉ አንላቸው። የእምነታቸው አካል ነው ያ ነገር እና ከዛ አንፃር ነው የምናየው። ኢንሻአላህ አላህ ሁላችንም ያስተካክለን። እኛም ችግር ካለብን ችግራችንን አላህ ያንሳልን። ክፍተቶቻችንን እኛ እናቀውም ራሱ ማለት ነው። ደካማ ጎን እንዳለን ጠንካራ ጎን እንዳለን ነው ደካማ ጎን አለን። ደካማ ጎኖቻችን ራሳቸው አረም ናቸው። ጠንካራ ጎናችን እንዳናድግ ያደርገዋል። ስለዚህ አረም ምንድነው መደረግ ያለበት? ሌላው እንዲያድግ መታረም ነው ያለበት፣ እርማት መውሰድ ነው። ያ ደግሞ በመነጋገር ላይ ነው፣ ሹራ በመደራረግ ነሲያ በማድረግ ላይ ነው ሙስሊሞች የምናደርገው። ሌሎችም ደግሞ ሰዎች ካሉ ይሄ ነገር ቢስተካከል ካሉ እናስተካክላለን ኢንሻአላህ። አብሽሩ። ሐሰን ውሰድ ምን ችግር አለው ታዲያ? እሺ አመሰግናለሁ። ማንም ምንም አይነት መልእክት ቢልክልኝ እኔ ጥያቄ የፈጠረብኝ ነገር ካለ የመጠየቅ መብት ስላለኝ እንደራሴ ፐርሰናሊ ትክክለኛውን ጆርኒ ስለሆነ የምፈልገው ካነበብኩትም ከሰማሁትም ካየሁትም መጥቼ መጠየቅ እችላለሁ። ስለዚህ ማንንም ቢለኝ ችግር የለውም እና ልክ ናቸው። የሚበጀውን ከሚፋጀው የለየ አይምሮ ማንም መጥቶ ጫና ሊያደርግበት አይገባም። እኛም ሰዎች ሲሰልሙ ፍሪ ዊላቸውን ተጠቅመው እንዲያማረጡ ነው መንገዱ የምንከፍትላቸው። እዚህ ምንም ችግር የለውም ማለት ነው። ደግሞ የሰው አይምሮ ደግሞ ስሉጥ ነው እንደምትመለከቱት። ድሮ የነበረበት ክላሲካል ሜንታሊቲ ይዞ መቀጠል አለበት የሚል የሚያስገድደው ማንም የለም። አንዳች ቁብና አንዳች ምክንያትም የለም። አብሽሪ። ኦኬ ማንም ማኖርም ማለት አይችልም። ፈጣሪ ነው የሚያኖርህም ሁሉ ነገርህን የሚያስተካክልልህም እና ቀጥተኛው ኢንሻአላህ ነገር ነው በህይወት ደግሞ መከተል ያለብህና እኔ ደግሞ መጽሐፎቹን አሁን ወልታች ያለው ልጅ ነው የሰጠኝ፣ ሰፈሬ ድረስ አምጥቶ ነው የሰጠኝና አንብቢያቸው ተጠቀሚያለሽ እነዚህ መጽሐፎች። ፖሊዮ የሚባለው ነው ታች ላይ ያለ ክትባት ነው የሰጠሽ ማለት ነው። እሺ ሰፈሬ ድረስ አምጥቶ ነው የሰጠኝ እና መጀመሪያ የተደበቀ እንትን አንብቢው ሳነበው በቃ እና ከምንም በላይ ደግሞ ስለ ስላሴ ብዙ ጊዜ ስትናገር እሰማሃለሁ። ሳነበውም መጽሐፍ ቅዱስ ላይም ስናየው ግልጽ ነው። ይሄ የሆነ ፈጥረህ የምታወራው ነገር አይደለም። አንተም ሌሎቹም እዚህ ቤት ያሉትም ማለት ነው። ስለዚህ ገልጠስ ካነበብክ ድረስ ግልጽ የሆነልህን ደግሞ አይነህን እንትን አትለው አትክደው እውነታው እና ከዛ አንፃር ነው ገብቼ መጠየቅ ማወቅ የሚፈልኩት። ኢንሻአላህ ወደፊት ሰልመሽ ዱዓ ታደርጊልኛለሽ ለኔ አላህ ኢኽላስ እንዲወፍቀኝ። ኢኽላስ የሚባል ነገር ታውቂያለሽ? አላውቅም። ኢኽላስ ማለት ለአላህ ተብሎ የሚሰራ ስራ ማለት ነው። ሰዎች አምልኮታቸውን ማድረግ ያለባቸው ለአላህ ተብሎ ማለት ነው። ለዩልኝና ለይስሙልኝ ያልሆነ ለአላህ ተብሎ የሚደረግ መተናነስ ምን ይባላል? ኢኽላስ ይባላል። ከወቀሳም ከሙገሳም ነፃ የሆነ እውነትን ለማንገስ ሐሰትን ለማርከስ የሚደረገው ነገር እንትን ይላል ማለት ኢባዳ አላህ ዘንድ ተቀባይነት ወይም ደግሞ አምልኮ አላህ ዘንድ ተቀባይነት እንዲያገኝ ሶስት ሸርጦች አሉ፣ ሶስት መስፈርቶች አሉ። ከአንደኛው ምንድነው ኢኽላስ ይባላል ማለት ነው። እና ወደፊት ስትመጪ ልክ እንደሰለምሽ አደራ ብልሽ በማንም ሰው ሻሃዳ ስትይጂ ያሽቀን ለኔ ዱዓ ታደርግልኛለሽ። አላህ ኢኽላሱን ወፈቀው ለአንተ ብሎ የሚሰራ ሰው አላህ አድርገው ብለሽ ዱዓ ታደርግልኛለሽ አደራ። እሺ ችግር የለውም። በጠይቀ ጥያቄ ደግሞ ኢየሱስ ማለት በእናንተ ኢሳ የመጣበት መልእክት ምንድነው? በእኛ ያው አምላክ ስለሆነ የሰው ልጆችን ለማዳን ስለተሰቀለ፣ በእናንተ ደግሞ የመጣበት መልእክት ምንድነው?
በእኛ የመጣው የአንድ አምላክን ተውሂድን ለማስተማር ነው። የአንድ አምላክን ትምህርት ለማስተማር ነው ዋና መሰረታዊ ትምህርቱ። በተረፈ ማህበራዊ ትምህርቱ ይለያያል። ይቅርባይነትን፣ ሰዎች እርስ በርሳቸው እንዲፋቀሩ ምናምን መናገሩ እሱ ማህበራዊ ትምህርቶቹ ናቸው። ፋንዳሜንታል ቲቺንጉ ግን የሱ የአንድ አምላክ ትምህርት ነው። ጌታዬ ጌታችሁ አንድ ነው እሱን አምልኩ የሚል ነው ተልእኮ የነበረው በኒ እስራኤሎች ለእስራኤል ልጆች የመጣው ማለት ነው። በባይብልም ስትመለከች ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ እንደዛ ታላቁና ፊተኛው ትእዛዝ ጌታ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነውና አለ። ከዛ ደግሞ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ የምለውና የምናገረውን ትእዛዝ ሰጠኛል። ትእዛዚቱም የዘላለም ሕይወት ናት። ወይኔ እንዴት ደስ እንደሚል! ትእዛዙ ምንድነው? ታላቁና ፊተኛው ትእዛዝ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው። ተውሂድ የአንድ አምላክ አስተምሮት እንዴት ደስ ይላል። ከዛ በኋላ ደግሞ ምን አደረገ የራሱ ማለት ነው። ማቴዎስ ወንጌል ምዕራፍ 19 ላይ የዘላለም ሕይወት ወርስ ዘንድ ምን ማድረግ ይገባኛል ሲለው ለዘላለም መውረስ ፈልግ መንገዱ አንድ ነው፣ መልካም የሆነው አንድ ነው አለ። አንድ አምላክ ነው ያለው አለ። የዘላለም ሕይወት ታገኝ ዘንድ ትእዛዙን ጠብቃለህ። ትእዛዙ ምንድነው አለ? ታላቁና ፊተኛው ትእዛዝ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው የሚለው ነው አለ። ከዛ በኋላ ሁለተኛው ደግሞ አለ ባልንጀራ እንደራስ ውደድ ነው አለ። ከዛ በኋላ ግን እሱ ግን አዲስ ትእዛዝ አደረገው። ዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጠኋችኋለሁ አለ ኢየሱስ። እኔ እንደወደድኳችሁ አለ። ኢየሱስ እንዴት ነው የወደደው? ሰዎችን ከራሱ በላይ ነበር የሚወደው። ለቀበሮች ጉድጓድ ለሰማይ ወፎች ጎጆ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት የለም አለ። ኢየሱስ በጣም ራስ ወዳድ አልነበረ እና እኔ እንደወደድኳችሁ አለ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጠኋችኋለሁ። ከራሳችሁ በላይ ሰዎችን እርስ በርሳችሁ እንድትዋደዱ አለ። ክርስቲያኖች በአሁኑ ሰዓት እርስ በርስ እንኳን ሊዋደዱ ይቅርና እኛን ታዩ እንዴት እንደሚጠሉ ጠላቶቻችሁን ውደዱ ይላል ኢየሱስ። ግን እነሱ ግን እርስ በርሳቸው እንኳን አይስማሙ። ኦርቶዶክስ ለኦርቶዶክስ መቼ ይስማማል? ኦርቶዶክስ ቅባት፣ ኦርቶዶክስ ጸጋ፣ ኦርቶዶክስ ካራ፣ ኦርቶዶክስ ተዋህዶ እየተባለ ይለያያል። የግሪክ ኦርቶዶክስ የእንትን የሚያፊዚስ ዲያፊዚስ ተዋህዶ ምንታው የሚባል ነገር ይለያያል። እርስ በርሳቸው ሲገዳደሉ ነው የሚኖሩት። ታሪክ ይቁጠረው። ታሪክ በወርቃማ ብሩ አስፍሮታል። እርስ በርሳቸው ቲክቶክ ላይ እንኳን ራሱ እንዴት እንደሚጠላሉ ብትመለከቻቸው አንደኛው እንዴት እንደሚነግረው ከፕሮቴስታንትና ኦርቶዶክስ ፕሮቴስታንት ከፕሮቴስታንት ጋር እንዴት እንትን እንደሚል ከኢየሱስ ትምህርት ርቀዋል ማለት ነውና ምን ለማለት ፈልጌ ነው? የኛ ትምህርቱ የአንድ አምላክ አስተምሮት ነው ያስተማረው። እንትን ላይ በሱረቱል ነህል ምዕራፍ 16 ቁጥር 36 ላይ እንደዛ በየህዝቡ ሁሉ ውስጥ አላህን አምልኩ ጣዖታትን ራቁ ብለን መልእክተኛ ልከናል አለ። ስለዚህ ሳይብኑ መርየም አለይሂ ሰላም የአላህ መልእክተኛ ነው። ይዞት የመጣው መልእክት ጭብጡ የአንድ አምላክ አስተምሮት ነበረ ብለን ነው የምናምነው። ይሄን ይመስላል። ግልጽ ነው። ግልጽ ነው። ኡስታዝ ፖሊዮ ብታናግረው ኡስታዝ ከታች ቆይቷል። ፖሊዮ ክትባት ነው። ፖሊዮ ማለት እኮ ክትባት ነው። ፖሊዮ የሚባል ክትባት አጠቅም። አረ በደም ነው የልጅነት ልምሻ። እና ለፖሊዮ ክትባት እሱ ነው የሚከትበው። የኔ መጽሐፍ ምናምን እየሰጠ ለሷ የሰጣት እኮ እሱ ነው ክትባት የሰጣት መጽሐፉን። ፖሊዮ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢረባረብ የሆነ ነገር እንትን ይላል ማለት ነው። የአይነ ስውራን ስሙ ራሱ አይነ ስውራን ነው። ራሱ አይነ ስውር ማለት አይኑ ተሰውሮ ማለት ነውና በነገራችን ላይ ይሄ በሞባይል በእንትን አይ ነበረ የዛሬ 7 ዓመት 8 ዓመት አካባቢ ላይ በጨለማ ውስጥ ያለው አላቅም ነበረ እንትንና አይኔ ታመመ። አይኔ ማለት አይኔ በጣም ተጎድቶ ምን ነግራችሁ ማለት አይናችሁ ላይ ሊጠፋው ላይ ይችላል። በጨለማ ውስጥ ሞባይል አትመልከቱ አደራችሁ። ምን ነግራችሁ እሱ ነው። ከዛ በጣም አደጋ ውስጥ አይኔ አደጋ ውስጥ ገብቶ ኦፕራሲዮን ሆንኩኝ ማለት ነው። እና ኦፕራሲዮን ኮንኩኝ በኋላ ኦፕራሲዮን የሆነ አሸዋ ነገር የተደፋብኝ ነው የሚመስለኝ ሲቆረቆረኝ ማለት ነው መጀመሪያ አካባቢ ላይ። ከዛ በኋላ ለተወሰነ ጊዜ አላይም ነበረ ማለትም ያው ኦፕራሲዮን ስለነበረ አይኔ አያይም ነበር። እና በዛን ወቅት የሚገርማችሁ ነገር የሚመጣው ሜንታሊቲ እንዴት እንደሚያድግ አይምሮ በቃ ምንም ነገር በአይን የሚሰረቅ ምንም ነገር ስለሌለ አይምሯችሁ ሰፍቶ የምታዳምጡት ነገር በጣም እንትን ነው። ኮንሰንትሬት እንዴት እንደምታረጉ በቃ የመጨረሻ ብሪሊያንት ነው የምትሆኑት። በቃ እኔም በቃ ማለት እንትን ነው እና መጨረሻ ላይ ልክ አይኔ ሲከፈት
ተሽሎኝ ሲከፈት የምር ምን እንዳልኩኝ ታውቃላችሁ? ባይገለጥ ነው ያልኩት። ባይገለጥ ማለት እንትን ነው በቃ ባይገለጥ ኖሮ ማለት በቃ ጥሩ ህይወት ውስጥ ነበርኩኝ ነበር። ምንም ነገር አላይም በቃ ማለት ምንም ነገር አላይም። አይምሮዬ በጣም ሰፊ ነው። አስተሳሰቤ በጣም እንትን ነው። ትረካ ምናምን ነገሮችን እንትኖችን ቁርአን የሚነበቡ ነገሮችን ምናምን ነገር በቃ ላይ በጣም በቃ ሚሞራይዝድ የማድረግ እንትን ካፓሲቲው በጣም ደስ ይል ነበረ። ማለት እንትኑ ላይፉን ስለማታውቁት ነው ራሱ ማለት ነው። እንደዚህ አይናችሁን ጨፍናችሁ ለረጅም ጊዜ ኖራችሁበት ካላወቃችሁ ማለት ነውና እውነትም ስማችሁ የሚገርም ነው። አይነ ስውር ነው ስማቸው። አይነ ስውር ማለት የውስጥ አይን የተሰወረ አይን አላቸው። ሌላ አይን አላቸው ከአይናቸው ውጭ ሌላ አይን አላቸውና ለነዚህ ሰዎች ሪስፔክት ያስፈልገናል። የምን ለመናገር ማለት ነው። ይሄ ጉዳይ እናንተ ብቻ አይደለም ጉዳዩ ሰፋ ያለ ነገርም ቢያስፈልግ ወደፊት ኢንሻአላህ ከጎናችሁ ነን። በምን መልኩ አድራሻችሁን እንደምናገኝ አላውቅም። እስቲ ዚነትን አናግራታለሁ። እሷ ናት ከእናንተ ጋር ኮንታክት ያላቸው። ከእንደገና የሆነ ሰዓት ላይ ዛሬ ስንት ዓመት እንደሆነ አላውቅም ፈንድሬዚንግ ተብሎ ዙም ሚቲንግ ላይ ተደርጎ መጥቼ ነበረ ማለት ነው። እሱን ነው ማስታውሰው። ከዛ በኋላ ጥሩ ሁኔታ ውስጥ እንዳሉ በጣም ጎበዞች እንደሆነ ቪዲዮ ላደረሰኛል። እናንተ ደስ ትላላችሁ በጣም ነው እንትን የምትሉት እና ኢንሻአላህ በርቺ ዙዙ አላህ ያበርታሽ። ዲንሽ ላይ አላህ ያጠንክርሽ። በዚህ ስራ ብዙ ምሰሪ ያለ ያደርግሽ ማለት ነው። ሌላ መናገር የምትፈልጊው ነገር ካለ መጨመር ትችላለሽ። እሺ ያው መጎብኘት የመጀመሪያው ፍላጎታችን መተው እንዲያዩ ነው። ምክንያቱም አካል ጉዳተኛ ሲኮን መጀመሪያ የሚያስፈልገው ፍቅር ነው። ያ ሰው አለሁልክ ሲባል ነውና ከብርም ከምንም በላይ መጀመሪያ ሄዶ ሲጎበኝ ነውና ሁለተኛ ደግሞ ማስተላለፍ ፈልገው ትምርቱን የትም ሊገኝ ይችላል። ግን ትምርቱን ለማግኘት ዲናችንን እያጣን ስለሆነ ነው ይሄን ማህበር እንድታሳድጉት የምንፈልገው እንጂ የዱንያ ጉዳይ ቢሆን የዱንያ ጉዳይ ችግር የለም የትም ቦታ እናገኘዋለን። ግን እዚህ አይነ ስውር ተኩኖ ኖሮ አኼራ ደግሞ አይነ ማጣት ጀሃነም መግባት ትክክል አይደለምና ያንን ብታስቡ ደስ ይለኛል። ሌላው አብደላ ኢብኑ ኡሚ መክቱም ብላችሁ ዩቲዩብ ፔጃቸውን ፎሎ ሰብስክራይብ ብታረጉ እንዲሁም ቲክቶክ ፔጅ አለ ላይክ ሼር ኮፒ ሊንክ አድርጋችሁ እሱ እንዲታወቅና በዛ ማስተዋወቅ እንዲቻል ብታደርጉ አብደላ ኢብኑ ኡሚ መክቱም ነው የሚለው የቲክቶክም የዩቲዩብ ፔጃቸው ፎሎ ብታረጉና አርብ ደግሞ ከምሽቱ በኢትዮጵያ ከምሽቱ 2 ሰዓት ተኩል ጀምሮ ላይቭ ይገባሉ። እዛ ላይ ሄዳችሁ ብታበረታቱ ደስ ይለኛል። አድሬሳቸው ደግሞ ቡራዮ ቄራ ፖሊስ ጣቢያ አካባቢ ነው የሚገኘው ትምህርት ቤቱ። ዋናው ቢሮ ደግሞ ከፈለጋችሁ 6 ኪሎ ሊደርሺፕ ህንጻ 5ኛ ፎቅ ላይ ይገኛል ማለት ነው። ስልክ ቁጥራቸው ደግሞ 0903 99 88 ብትሉ የዋና ስራ አስኪያጁ ስልክ ስለሆነ በዛ ማግኘት ትችላላችሁ። ኡስታዝ በጣም ነው ማመሰግነው። አላህ ነው ምንም አይደለም። በርቱ አላህ ያበርታችሁ። ጊፍት ያላችሁ ሰዎች ጊፍት ስጧት ጊፍት ማለት ነውና ኢንሻአላህ እንትኑ አካውንቱ ካለ አካውንቱን ሁላችንም ፎሎ እናረጋግና ለአካውንቱ እንትን ምንድነው ጊፍት እንሰጣለን ኢንሻአላህ። ለአካውንቱ ጊፍት ከሰጠን በኋላ ጊፍት እንዴት እንደሚረዛ ለተሰጠው ጊፍት ራሱ መውጣት ይችላል። የተወሰነ ነገር ይሸፍንላችኋል። ቢያንስ እንኳን በወር እንደዚህ በኢትዮጵያ 30 ሺህ 40 ሺህ ካለ የሆነ አንዳንድ ነገር የምትፈልጉት ጥቃቅን ነገሮችን ይሸፍናል ኢንሻአላህ። እንደዛ ይደረጋል ማለት ነውና ጊፍት ለመስጠት እንትላል አካውንቱን ንገሪንና በአካውንቱ አንድ ሰው እኛ ቤት ይግባና አንድ ሰው እሱ ያይገባው ሰው አንዴ እናስተዋውቅለትና ከዛ በኋላ በእናንተ ፕሮግራም ስታረጉ እናንተ ቤት እንመጣና ጊፍት እንሰጣለን ማለት ነው። የጊፍት መስጠት ስንሰጥ ከጊፍቱ የሚገኘው ብር ቢያንስ በየወሩ አጠራቅማችሁ ማውጣት እንድትችሉ የፔፓል ምናምን የሚባል ሲስተም አለው ራሱ ሲስተም አለው። ከሱ ጋር ኮኔክት ታደርጉና በዛ ገንዘቡ ይወጣና በዛ ገንዘብ እንዳልኳችሁ አንዳንድ ነገሮችን ጥቃቅን ነገሮች ለእናንተ ብዙ ሊሸፍንላችሁ ይችላል። እዛ ሀገር ቤት ላላችሁ ሰዎች ማለት ነው። እዚህ አውሮፓ አሜሪካ ምናምን የሚኖረው ሰው ምንም ቲክቶክ ላይ የሚገኘው ነገር ብዙም እንትን ላይለው ይችላል። ግን ኢትዮጵያ ግን ብዙ ነገር የሆነ ክፍተትን ሊሸፍንላችሁ ይችላልና አብሽር። የሚቀጥለው ጊዜ ስትመጡ ምንድነው የምታረጉት ንገሪንና አካውንቱ ራሱ የዛ አካውንታችሁን እኔ ቤት ይመጣና ይተዋወቅና ሁላችንም ፎሎ እናደርግና ደግሞ አንድ ቀን ደግሞ የሆነ ነገር ፕሮግራም ሲኖራችሁ እኛ ምን መጣና ከዛ የጊፍት ፕሮግራም እናደርግና ጊፍት እንዲሰጣችሁ እናደርጋለን ማለት ነውና ይጠቅማችኋል ምናልባት እናንተ ማለት ነው። እንግዲህ ይሄን በማድረግ ነው አንደኛ የምናደርገው። ሁለተኛ እንዳልኩሽ ሌላ ነገሮችንም እንደዛው የመገንባቱንም እንትን የማለቱንም አስቡበትና ኢንሻአላህ ዚነትን ማውራት አለው። በርቱ አላህ ያበርታችሁ።
እሺ አብደላህ ኢብኑ ኡሚ መክቱም የአይነ ስውራን የቁርአን ማህበር ነው። በቃ እንደዛ ብላችሁ ሰርች ካረጋችሁት ታገኙታላችሁ ማለት ነው። አርባብ ያው ትላላችሁ። አካውንቱ ካለሽ አካውንቱን ለአብዱ ላኪለትና ቴሌግራም ላይ የምናስተዋውቀው። እሺ እንዴት ነው ምልክለት? የኔ ፔጅ ላይ ባዮ ላይ እና በቴሌግራም ላኪልኝ። ባዮ ላይ ስልክ ያለኝ ከዛ ሼር አደርገዋለሁ። ምንም የቲክቶክ ፔጁ ነው። ኦኬ ማለት ያው ብታረጊልን እሱን አሁን ቴሌግራም ላይ እናስተዋውቀዋለን ማለት ነው። እኛም ፎሎ እናደርጋለን እሱን አካውንቱን። ቴሌግራም አላችሁ? አላ ቴሌግራም ፔጅም አላችሁ። በቃ ቴሌግራሙንም እናስተዋውቀዋለን። ሰው ጆይን ያደርጋል። ፕሮግራም ሲኖር ደግሞ የሆነ ማስታወቂያ ተሰሩና እንደዚህ ፕሮግራም አለን ኑ ትላላችሁ። ያኔ ሰው ይመጣል ማለት ነው። አቴንድ ያደርጋል ማለት ነው። ኢንሻአላህ በርቱ። በራሳችሁ በእግራችሁ መቆም መቻል አለባችሁ ማለት ነው። ቆማችሁ ራሳችሁን እንችላችሁ በደንብ የራሳችሁ አንድ የገቢ ምንጭ ደግሞ ኖሯችሁ የሆነ ሁሉ ጊዜ ከሰውም ሳትቀበሉ የሆነ ህንጻ ነገር ምናምን ነገር ተገንብቶ በዛ ህንጻ ኢንሻአላህ የገቢ ምንጭ ኖሮት ሰውን ሳታስቸግሩ ራሳችሁን እየቻላችሁ ወደፊት እንትምትሉበትን ትውልዱን የምታስቀጥሉበትና የምትቀጥሉበትን ትውልዱን የምትሻገሩበትና የምታሻገሩበትን ነገር ማሰብ አለባችሁ ማለት ነው። ኢንሻአላህ አላህ ይጨምርላችሁ፣ አላህ ይጠብቃችሁ። ጀዛከላህ ኸይር። ዓለም እዚህ ጋር እንለይ። መርሃባ ኡስታዝ ወይ ለፖሊዮ አንዲት እህታችን ሰሚራ የምትባል እህታችን 30 መጽሐፍ ገዝታለታለችና አባቴ ወደ አኺራ ሄዷል ዱዓ አድርጉለት ብላለች። ማሻአላህ ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር አላሁ አክበር። ተክቢር አላሁ አክበር ተክቢር አላሁ አክበር። አላህ ይቀበልሽ፣ በወጣው ይተካ። አላህ አጅር የምታገኝበት አላህ ያድርግልሽ፣ የወንጀልሽ ማበሻ አላህ ያድርግልሽ። አባትሽንም ቀብራቸውን አላህ ያስፋላቸው፣ የጀነት ጨፍ ያድርግላቸው ቀብራቸውን፣ የነስ ቪዲዮስን ይወፍቃቸው። አላህ በአኺራ የምትገናኝ ያድርግሽ። መቼም የወላጅ ሞት በጣም ከባድ ነው፣ ልብ ስብር ነው የሚያደርገው። ቁስሉ፣ ህመሙ፣ ሀዘኑ እድሜ ልክ ነው የሚሆነው። ያየው የቀመሰው ያውቀዋል በራሱ ማለት ነውና አጀር የምታገኝበት አላህ ያድርግልሽ። አላህ ጽናቱን፣ መጽናናቱን፣ ትዕግስቱን አላህ ይወፍቅሽ። አብሽሪ፣ ቤተሰቦችን ይጠብቅልሽ። ልጆችሽን ለቁም ነገር ልጅም ካለሽ ለቁም ነገር ልጆችሽን ያብቃልሽ። አላህ ይጠብቅሽ። አሚን አሚን አላሁማ አሚን። ኦልቤን ይሄ መጽሐፍ ደርሷል እንዴ? ኦልቤን አልደረሰም። ቆይ እኔ በውስጥ ደውልልሃለሁ። በቃ የሆነ ቦታ አለ፣ ስልክ ቁጥር አስቀምጥልህና ሄደህ ትወስዳለህ ነገ። እሺ አዳም እዛ መውሰድ ብቻ አይደለም፣ ዳዋ መስክም አለው እኮ ራሱ ጓደኞች አሉት ምናምን ያስፈልገዋል መጽሐፍና የአብዱ መርካቶን ማነው አብዱ ነው ያኛውን አብዱ እንትን ብትለው የተወሰነ መጽሐፍ ስንት መጽሐፍ ይሰጥ ወልቤ ለዳዋ? አይ አብዛኛው ነገር አልደረሰም ኡስታዝ። በቃ አብዱን አናግረዋለሁ። በቃ ኡስታዝ አብዛኛው በቃ እንትን ስላላለ መጽሐፍ ይላከልህና እዛው አካባቢ ላይ ላሉ ለዳዋ አካባቢ እንትን የሚያስፈልገን ነገር ውሰድ። ኢንሻአላህ በቃ ከአብዱ ጋር እንነጋገራለን። ችግር የለም። ኢንሻአላህ እሺ። ዓለም ይቅርታ አፉ በለኝ፣ ሙስሊም ነው መሰለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ብያለሁኝ። ሙስሊም ነበርኩኝ ግን አሁን ጥያቄዎች ነበሩኝና ኡስታዝ ብዙ ጊዜ ያንተን ትምህርቶች ተከታተለ። ሙስሊም ነበርኩኝ ያልከው? አዎ ነብያው ምንድነው ጀመረ ሙስሊም ነበርኩኝ። አሁን ግን ክርስቲያን ነኝ ያለሁኝ። ሐቁን ነው የምናገረው። ኦኬ አይ ችግር የለውም። ተረጋግተን ታያለህ ማለት ነው፣ ረጋ ብለህ ማለት ነውና ኢንሻአላህ ምንድነው ማለት ክርስትናን የተቀበልክበትና እስልምና እንትን ያልክበት ምክንያት ምንድነው? ንገረኝ እስቲ ባጭሩ። ለማንኛውም ፎሎ አድርገኝ ይሻላል። አረ አሁን እኮ አይደለም ፎሎ ያደረኩ፣ በጣም ከዛሬ ወደ 3 ወር ምናምን በፊት ነው አንተን ፎሎ ያደረኩና ትምህርትህንም ራሱ በጣም ሴቭ አድርጌያለሁ። በጣም አዳምጣቸዋለሁ እና ብዙ የሚያስተምሩ መልእክቶች እንዳሉ ተገንዝቤያለሁ። በሁለተኛ ነገር ላይ ደግሞ ችግር የለውም ለሆነበት የሆንኩበት ነገር አሁን ጥያቄዎች ነበሩኝ በውስጤ። ድንገት ካልደከመ
ጥያቄን መመለስ። አሁን ልንወጣ ነው። እንትን አይ ቲንክ ሜሴንጀር አለ ይኖርሃል። ሜሴንጀር አለኝ። ያው ሜሴንጀር ላይ ለምን አትመጣም? ይሄ ነው ስሜ ራሱ። ወይድ ጻፉለት ከስር ያጀማ ወይድ አቃቢ እስላም የሚል ጻፉለት። አንዴ ራሱ ነው ጻፉለት። እዚህ ላይ ያለውን ጻፉለት። እንትን ብላችሁ ጻፉለት እስቲ። ሰው አታክ የሚያደርግ ሰው እኔ ቤት አይስተናገድም። እባካችሁ ጥንቃቄ አድርጉ። በቃ ልጁ ማንም ይሁን በሰውነቱ መጥቶ ነው የጠየቀኝ። ምንም ይሁን ከነምናምኑ ነው ሰው መቀበል ያለባችሁ። ከዛ በኋላ መጥቶ ይቀበል። ከዛ ውሳኔው የሱ ነው። ምንም ቢሆን የሱ ነው ውሳኔ። ካላ ጋር የሚተሳሰበው ራሱ ነው ሰውየው። ይታያል። ወሂድ አቃቢ እስላም የሚለው ከስር ጣሂራ ጽፋላለች። ተሳስተሻል። ጣሂራም ተሳስተሻል። ተሳስታችኋል። ልክ አይደለም የጻፋችሁት። ተሳስታችኋል። ሁላችሁም ተሳስታችኋል። ኦልቤን የጻፈው አይ ተሳስታችኋል። ኦልቤን የጻፈው ትክክል አይደለም። ዘከሪም የሚል የጻፈው ነው ትክክል። ኦልቤን አሁን የጻፈው ኦልቤን የጻፈው አሲያም ጽፈዋለች። አስተካክለውታል። አሁን አስተካክለውታል። ጋዛ ሜሴንጀር ላይ ገብቼ ወሂድ አቃቢ እስላም የሚለውን ስጽፈው ይመጣልኛል። ፌስቡክ ላይ ስጽፈው ይመጣልሃል። ከዛ በኋላ ንገረኝ። ራሱ አለም ነኝ ከቲክቶክ ብለህ ንገረኝ። እናወራለን ኢንሻአላህ። አግዛለሁ ብዙ ነገር ጊዜ ሰጥቼ አግዛህ። ስም ነው የኔ ትክክለኛ ስሜ ጀማል ይባላል። በዛ ላይ ችግር የለውም። ጀማል ነኝ ምናምን ብለህ ንገረኝ። ኢንሻአላህ እረዳሃለሁ፣ አግዛለሁ። ምክንያቱም ይሄ የእሳትና የጀነትና የእሳት ጉዳይ ስለሆነ የህይወትና የሞት ጉዳይ ስለሆነ በደንብ ጊዜ ሰጥቼ ነው አንዳንድ ነገር ማናገር። አብሽር። ጊዜ ካለን እዚሁ ላይቭ ላይ መነጋገር እንችላለን። ሌላ ጊዜ ግን ከፈለከም ፕራይቬት ላይ በደንብ መነጋገር እንችላለን። አብሽር። አመሰግናለሁኝ ኡስታዝ ቢከይረን አላህ ይስጥልኝ። ጀዛው ካላ እሺ፣ ደህና አደረልኝ። እሺ፣ መልካም ጊዜ። ደህና አደረሽ። በቃ እንውጣ ኡስታዝዬ። እንውጣ። ራስ ቤተሰቡ ተኝቷል እኮ። አላሽከኛንም 22 ነው አይደል? ሰዓት እኮ ገና ነው ኡስታዝ። እንደውም ሌላ ጊዜ እኮ የሰዓት እኮ የሚገባበት ሰዓት ነው ኡስታዝ። ኖ አይደለም። አሁን በጣም እየመሸ ነው ጀማል። እነሱ ኡስታዝ ጋር አሁን በጣም እየመሸ ነው። አንተ ደግሞ አብዱ እንቅልፍ መጥቷል መሰለኝ። ስራ በስቶብያል። እውነት ነው። የመርካቶ ሰው አይደለ ይተኛል። ያው እኔ እንዳይለኝ አብዱ ያስብልኛል። እነሱ ጋር አሁን ከሁለት ወር ከሶስት ወር በፊት አሁን ገና መግሪብ ነበረ በዚህ ሰዓት ማለት ነው። አሁን ግን ከኛ ጋር ነው መግሪብ የሚሰግዱት እኩል። ከዛ አንፃር ስለመሸ ብርድም እንደበረደው ብርድ ነው። መርካቶ እኮ አውሮፓ ይኖረን የሚመስለው እኮ ብርድ ገባ። ያው እኔ ምነግረውን ነው እንትን የሚለው በቃ አውሮፓ እኮ የዞረ ነው የሚመስለው። በቃ እኔ በማወራው ዞሯል አውሮፓ። ኢንሻአላህ ትመጣለህ ደግሞ። ኧረ እኔ አውቃለሁ ብዙ ኢንፎርሜሽን አለ። አብዱ ኡስታዝ ወይ ሃኒ እኔ እኮ ጥያቄን አልጨረስኩም፣ ግን ከደከመ ሰዓት ከደረሰባችሁ እኔ ሜሴንጀር ላይ ፌስቡክ ላይ ማውራት እችላለሁ። ነይ ከፈለሽ ትችያለሽ። ራሱ እኔ ችግር የለውም። እኔ ነገርኩሽ። ነይ ከፈለግሽ ነይ ከፈለግሽም በዚህ መሆን ይቻላል። በዛኛውም እንደ ፍላጎትሽ ነው ለማለት የፈለኩት እንጂ እኔ ደስ ነው የሚለኝ። ነገርኩሽ። እኔ በተረፈ ሰዓት ካለችኝ ለእናንተ ነው የምፈልገው ማለት ስንት ሰው አልባሌ ያው እኛ ሙስሊሞች ነን። የሚያይ ሊኖር ይችላል። እኔ ፊልም ላይ ለምሳሌ ዘፈን አላዳምጥም ማለት እንትን አይደለም። እኔ እንደ መዝናኛ አድርጌ እንደ ተርፈ ሰዓት የማየው ዳዋዬን ነው። እዚህ መምጣቴ ነው፣ እናንተ ጋር መምጣቴ ነው። እንደ ማለትም በቃ አንደኛ አጀር የምናገኝበትም ነገር ነው። ሰው የሚያስደስተው ነገር የተለያየ ነገር አለ አይደል? ሰው ሌላ ነገር የተለያየ ነገር ያስደስተዋል። እኔ የሚያስደስተኝ ደግሞ ሰዎች እንዳዋ ማድረግ ነው። ሰዎች ወደ አላህ መጣራት ያስደስተኛልና ያ ስለሆነ በጣም ደስ ብሎኝ ነው ጊዜ መሰጣችሁ። አብሽሪ ነይ። ለማንኛውም ጣጣ ሳላበዛ። ሰላም አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ካልደከመ አንድ ጥያቄ ነበረኝ። ሌላ ቀን ዞርባ ሌላ ቀን ይሁን።
እሺ እንረፍ ዛሬ አብሽር እሺ እንረፍና ሌላ ቀን ኢንሻአላህ እመጣለሁ ሰኞ ወይ እመጣለሁ ነገ እንኳን አይመቸኝም ሰኞ ወይ ማክሰኞ እመጣለሁ ወይ ሰኞ ቀን ላይ ኦፍ ኮንኩኝ እመጣለሁ ካልሆነ ደግሞ ማታ በዚህ ሰዓት እመጣለሁ ኢንሻአላህ አብሽር እሺ ሰላም ወአለይኩም ሰላም ወአለይኩም ሰላም አቶ ከስር ማን በውስጥ ልኬልሃለሁ ስልኬን አብዱ ልኬልሃለሁ አይቼዋለሁ ኦልቤን አይቼዋለሁ ቁጥሩን እሺ ኦልቤን ላለበት የዳዋ መጽሐፍ ያስፈልገዋል እና አንድ 50 መጽሐፍ ይግዙልህ ከፈለገ ሰው ከስር ያሉት ማለት ነው ከፈለጉ ይግዙለት ካልሆነ እኛም ጋር ማለ መጽሐፍ ችግር የለውም ግን አጅር ፈላጊ ሊኖር ይችላል አይታወቅም ኦልቤን አይደል አብዱ መርካቶ አጅር ፈላጊ ካለ ዩኒቨርሲቲ ተማሪዎች ንክኪ ስላለኝ ኡስታዝ አሁን ለዛ ያው የሰው ፍላጎት ነው ኡስታዝ እንደተናገረው ከዩኒቨርሲቲ ተማሪዎችም ጋር የሚያገናኝ ነገር ስላለ ማድረግ ይቻላል ቀላል ነው 5 ሰው በቂ ነው 5 ሰው በቂ ነው ለምሳሌ አንድ ሰው 10 መጽሐፍ ከቻለ አጅር ለማግኘት ከዛ በቃ እንትን ነው በጣም ቀላል ነው ካሰቡበት 5 ሰው በቂ ነው 5 ሰው ወይ 10 ሰው ደግሞ ካለ 5 መጽሐፍ ይገሱልህ በቃ አለቅ ዘጉልህ ማለት ነው ከፈለጉ ማለት ነው ስለዚህ ጨርሱ ከአብዱ መርካቶ የሚፈልጉ ሰዎች ካሉ አስገቧቸው ግቡ ያ ጀማ 50 መጽሐፍ ለኦልቤን እየተባለ ነውና 50 መጽሐፍ ከፈለጋችሁ 10 ሰዎች 5 ብትገዙለት ቆይ አንዴ ሰይድ እንዳስገባ 20 ሰዎች ካሉ ራሱ ሰይድ እንዳስገባ ይችላል 5 ሰይድ እንዳስገባው ቆይ ሰይድ 20 እያለ ነው ናግባ በቃ አለቀ ማለት ተዘጋ ማለት 10 ያው 15 20 አካውንት አንዴ ላስቀምጥላቸው ቆይ 15 25 ወይ 25 ቀረ ግማሹ ተሻለ ይኸው ወይ 25 30 ተመልከት 30 40 አካውንት አስቀምጬላችኋለሁ አንድ መጽሐፍ በ550 ብር አስባችሁ አስገቡ እሺ ይኸው አካውንት አንዴ ገብቶ ቢነይቱ ይሻላል በኋላ እንትን ቢነይቱ ይሻላል እሺ አካውንት ይኸው ታች አስቀምጫለሁ የአንድ መጽሐፍ 550 ብር ነው ዙዙን እንዳታወርዷት እሺ ዙዙ እኔ ቤት ስትመጣ ቅድሚያ ስጡልኝ ኡስታዝ ጀማል እሺ አደራ አማና ብያለሁ ሁላችሁንም እኔ ሳስተምር ላላይ እችላለሁ ከስር አማና ብያለሁ ዙዙ ስትመጣ ሁሉ ጊዜ ጋስት ላይ አስቀምጧት ሁሉ ጊዜ አካውንቱም ካለ የነሱ አካውንት ካለ አስቀምጡት አደራ ሰው አስገቡ በቃ ኡስታዝ ነኝ እሺ በቃ ዩቲዩብ ላይ የሚያዳምጡ ልጆች አንድ እህታችን 4 ፍሬ ብላለች አንድ ወንድማችን ደግሞ 5 ብለውኛል ዩቲዩብ ላይ ያዳምጡ ሙአጀር ሰላም አለይኩም ሙአጀር መግባት ትፈልጉ ካላችሁ ግቡ ወደ ላይ እሺ ሰላም ሙአጀር አቤት ሰላም አለይኩም ኡስታዝ ኦኬ ወአለይኩም ሰላም ወራህመቱላሂ ወበረካቱ መናገር ማውራት ፈልገው ነገር ካለ አውራ ሰላም ነው ኡስታዝ አለን አልሐምዱሊላህ ለመጻፉ ነው ኦኬ አናገረው አብዱ መርካቶ ጋር አውሩ መርሐባ እሺ ስለዚህ ሞልቶላል ማለት ነው ኦልቤ 50 መጽሐፍ
እሺ አልቆጠርኩም። ምንም ችግር የለውም። አይሞላም። እንደምን አይ ብለዋል። አሁን የቆጠርኳቸው ሰዎች 50 ሰዎች ይሞላሉ። ማነው 50 መጽሐፍ ቆጥሬ ያለው አይ ቲንክ ኢንሻአላህ ሐምዛ ወይ አንድ ጥያቄ ጠይቀህና አልወራድ ኡስታዝ አኒ ነሽ ማንም ያወራው አኒ እንጃጫለ ሐምዛ እሺ ጠይቂኝ አዳም ማለት ሳነብ ነብይ ነው ይላልና ነብይ ለማን ነው ነብይ መሆን የሚችለው? ማለት አንድ ሰው ከፈጣሪ ነብይ ማለት ነው። ነብይ ማለት ነው ከፈጣሪ ተላከ ተናጋሪ። እሱን ነው የምልሽ። አሁን ነብይ ማለት ነበ ከሚል ቃል ነው የመጣው። ነብይ ማለት ነበ ነው የሚመጣለት። ነብይ ነባ ከሚል ነው ራሱ። አውሪ ማለት ነው። ወሬ ይመጣለታል። ነበ ሲመጣለት ነብይ ይሆናል። በግዕዝ ደግሞ ነባ ይባላል። በነገራችን ላይ ነብይ የሚለው የአረብኛ ቃል ነው። በወድሽ ተኝበት የአረብኛ ቃል ነው። ገባሽ? የአረብኛ ቃል ነው ነብይ የሚለው ቃል ግን በግዕዝ ነባይ ይባላል። ነባይ ነው የሚመጣለት። ነቢይ ነው የሚመጣለት። ነቢይ ሲመጣለት ነብይ ይሆናል። ፈጣሪ ሲያናገረው ነብይ ይሆናል ማለት ነው ነብይ። ከዛ በኋላ ደግሞ አጠገቡ ላሉ ሰዎች አሁን ቤተሰብ የለውም አይደል? መጀመሪያ ቤተሰቦች እኮ አሉት። ባለቤት አለችው፣ ልጆች አሉት። የነሱ እንዴት መተዳደር እንዳለባቸው፣ እንዴት መጾም እንዳለባቸው፣ እንዴት መጸለይ እንዳለባቸው ለቤተሰቦቹ ሲናገር ነብይ ይባላል ማለት ነው። ገባሽ? ከዛ ነው መልእክተኛ የሚባለው ነገር ደግሞ ለካዲያን ሲላክ ማለት ነው። ላመኑትም ለካዱትም ሰዎች ሲላክ ማለት አደም በነበረበት ሰዓት ላይ ካዲያኖች አልነበሩም። ኑህ አለይሂ ሰላም የሚባለው ወይም ኖህ በእናንተ የሚባለው ሲኖር በሱ ዘመን ነው ካዲያኖች የተነሱት። ያኔ መልእክተኛ ለመጀመሪያ ጊዜ የተላከው ኖህ ነው። ኑህ አለይሂ ሰላም ነው። ኑህ ወይም ደግሞ ኖህ የሚባለው የመጀመሪያው መልእክተኛ ነው። አደም ደግሞ የመጀመሪያው ነብይ ነው። አደም መልእክተኛ አይደለም፣ ነብይ ነው። ነብይ ስለመሆኑ ደግሞ በኦርቶዶክስ መጽሐፍ ቅዱስም በሰማንያዱ ላይም በቀለሜንጦስ መጽሐፍ ላይም ተጽፏል። ቸርች ፋዘርስ በአጠቃላይ በወጥነት አዳም ነብይ ነበር ብለው አስቀምጠዋል። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ደግሞ የመጀመሪያው ነብይ ማን ነው ተብሎ ሲጠየቁ አደም ነው ብለዋል ራሱ። ስለዚህ ከዚህ አንፃር አደም ነብይ ነው በክርስትናውም በእስልምናው። ይሄን ይመስላል በቀላሉ። ለቤተሰቦቹ ለፋሚሊዎቹ ነው ነብይ ሆኖ ማለት ነው። ለፋሚሊዎቹም ለራሱም ራሱ እኮ ሊሆን ይችላል። ለራሱም ራሱ የጾም ምናምን ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም እንደዛ ነው ራሱ መጀመሪያ ሲመጣላቸው አላህ አንተ ልብሰ ደራቢ ሆይ ምናምን እያለ ነው። ራስን እንትን በል እንትን ጣዖታትን ራቅ እንደዚህ የራስ ነው። ከዛ በኋላ ተነስና አስጠንቅቅ የሚል ደግሞ በኋላ ላይ መጣ። ይልና አስጠንቅቅ ብሎ ሄደው ሲያስጠነቅቁ መልእክተኛ የሚለው ነገር ይመጣል ማለት ነው። መልእክት ሪሳላ ማለት ነው። መልእክት ሲመጣላቸው ለሌላ ሰው እንዲያስተላልፉ መልእክት ሲመጣ መልእክተኛ ይባላል። ከዛ በፊት ግን መጀመሪያ ግን ወሂ ነው የሚመጣለት። ዲቫይን ሬቨሌሽን ነው። ግልጠተ መለኮት መጥቶ አላህ ማናገር ሲጀምር ትጋር። አላህ ደግሞ የሚያናገረው በሶስት አይነት መንገድ ነው። አንድ ነብይ ሱረቱል ሹራ ምዕራፍ 42 ቁጥር 51 ላይ አንደኛ በራእይ ነው ወይ ደግሞ ከግርዶሽ በስተኋላ ነው ወይ ደግሞ መልእክተኛ መልአክ ይልክለትና ነው። በሶስት አይነት ነው። ከሶስቱ አንዱ ነው የሚያናገራቸው። በራእይ ሲያናገረው የነበረው ማን ነው? ኢብራሂም አለይሂ ሰላም። ኢብራሂምን አብርሃምን በራእይ ነበር አላህ ሲያናገረው የነበረው። ያለ ራእይ ያለ መልአክ ደግሞ ሲያናገረው የነበረው ከግርዶሽ በስተኋላ ድምጹን እየሰማ ሙሳ አለይሂ ሰላም ሙሴ በእናንተ ማለት ነው። ከዛ ደግሞ መልእክተኛ መልአክ ልኮ በመልአክ አማካኝነት ደግሞ ሲያናገር የነበረው አላህ ማንን ነው? ረሱል ሰለላሁ ዐለይሂ ወሰለም። ቁርአን 114 ሱራዎቹ የሚወርዱት በዚህ መልኩ ነው። ግን አላህ በጅብሪልን ከመላኩ በፊት ለ6 ወር ያክል በራእይ ነበር በህልም ነበር ሲያናግራቸው የነበረው ረሱል ሰለላሁ ዐለይሂ ወሰለም። ከዛ ጅብሪልን ልኮ ደግሞ 114 ሱራዎች ማለት ነው። 114 ሱራዎች ላይ መሀል ላይ ደግሞ አላህ ለሌሊቱል ኢስራ ወል ሚራጅ ላይ 7ኛ ሰማይ ላይ ሄደው ሲድረቱል ሙንተሃ ጋር ሲደርሱ ጅብሪልን በተፈጥሮ ክንፉ ሳይዩት ወደቁ። ሲነሱ ግን አምላካችን አላህ ድምጹን ሰምተው 5 ወቅት ሰላት ተቀብለው ተመለሱ ማለት ነው። ይሄ ነው ያለው ነገር ማለት ነውና ነብይ ምንድነው መልእክተኛ ምንድነው የሚለውን ደግሞ ዝም ብሎ ለራብ ማስታገሻ ያክል በግርድፉና በሌጣው ነው ነገርኩሽ። ሌላ ቀን ደግሞ ደርዝና ፈርጅ ባለው መልኩ ነግርሻለሁ ማለት ነው ኢንሻአላህ።
እሺ እና መላእክቶች ሰገዱለት ማለት ለአደም ነው። አክብሮትና የአክብሮት ስግደትና የአምልኮ ስግደት የሚባል ነገር አለ። ጥንት በነበረው ጊዜ ቁርአን ሲወርድ ነው የተከለከለው። ጥንት ሰዎችን ሲያገኙ በግንባራቸው ተደፍተው ሰላምታ እጅ ይነሳሉ ሰዎች። ልክ ሱረቱ ዩሱፍ ምዕራፍ 12 ቁጥር 4 ላይ ወንድሞቹና እናትና አባቱ መተው ልክ ቁጥር 100 ላይ እንደሰገዱለት ማለት ነው። የአክብሮት ስግደት የሚባል አለ። የአምልኮ ስግደት አለ። ልዩነቱ ምንድነው ከተባልሽ የአምልኮ ስግደት የትም ቦታ ሆነሽ ምሰግጂው ነው። የትም ቦታ አሁን ለሰው አይፈቀድም። እንደዛ በጥንት ሲያገኙት አንቺን ሲያገኙሽ እጅ ይነስሻል። ሰላም ሲሉሽ ለሰላምታ የሰላምታ ስግደት አለ የሚሰገድ ጥንት። ነገር ግን አንቺ በሌለሽበት ከተሰገደ ግን ያ ምንድነው ለአላህ የሚሰገደው ነው። አላህ ሁሉንም ቦታ ማየት መስማት ማወቅ ስለሚችል የትም ቦታ ሆኖ ሰዎች ለአላህ ይሰግዳሉ። እሱ ምን ይባላል? የአምልኮ ስግደት ይባላል። የአክብሮቱ ስግደት ሄዶ የአምልኮ ስግደት ሆነ። በኋላ ላይ መላእክቶች ሲመጡ ይሰግዱላቸው ነበር ሰዎች። ሰዎች እርስ በርስ ሲገናኙ ይሰጋገዱ ነበር። አይተሽ ከሆነ ባይብል ላይ ዘፍጥረት 23 ላይ ዘፍጥረት 37:9 ላይ አንደኛ ዜና መዋዕል ምዕራፍ 20 ቁጥር 28 ለዳ የተሰገደ ጉባኤው ሁሉ እንደዛ ያደርጉ ነበር። በኋላ ላይ ግን ሰዎቹ በሌሉበት ይሰግዱ ጀመር። ለመላእክትም በሌሉበት ያኔ ወደ ምን ሄደ? የአክብሮት ስግደት የነበረው ወደ አምልኮ ስግደት ሄደ ማለት ነው። ስለዚህ ቁርአን ሲመጣ በቁርአን ተከለከለ ማለት ነው። በሐዲስም ተከለከለ። ረሱል ሰለላሁ ዐለይሂ ወሰለም ሙአዝም ሰግዶላቸው ለምንድን ነው ያረከው ብለው ሲቆጡት አይ ሶሪያ ሲሄድ ሰዎች ለኤጲስቆጶሳትና ለጳጳሳት ሲሰግዱ አይቼ ሰገድኩሎት አላቸው። እንዳታደርገው ብለው ነው ያሉት እሳቸው። ተከለከለ ማለት ነው ቁርአን ላይ ማለት ነውና በሱረቱ ፉሲላት ምዕራፍ 30 ቁጥር 37 ላይ እንደዛ ነው የሚለው። ለአላህ እንጂ ለሌላ ለማንም አትስገዱ ነው የሚለው ቁርአን ሲወርድ ማለት። ከዛ በፊት ግን የአክብሮት ስግደት ነበር። ለዛ ነው ሱረቱ በቀራ ምዕራፍ 2 ቁጥር 34 ላይ አላህ ለመላእክት ለአደም ስገዱ ያላቸው አክብሮትን የሚያሳይ ነው። አክብሮት እንደማለት ነው። ያክብሮት ሲያገኙት ለአደም ስገዱ አላቸው ይላል። ከዛ አንፃር ነው እሱ ምን ታለ ቀለሚንጦስ ላይ አለ። ፍጥረት በአጠቃላይ አዳምን ከፈጠረ በኋላ ፍጥረት በአጠቃላይ ነው የሰገደለት ራሱ ማለት ነው። ለሚካኤል ነው የነገረው። ሚካኤል ሄዶ ሁላችሁም ስገዱለት ብሎ ለመላእክቱ ነገራቸው። መላእክቶቹ መተው ሰገዱለት ይላል የናንተ መጽሐፍ ላይ። ግልጽ ነው። ግልጽ ነው። ስለዚህ ያንቺ ጥያቄ እንደማያልቅ አውቃለሁ። የኔም መልስ አያልቅም። ስለዚህ ሰዎች እንዳናሳድራቸው ሜሴንጀር ላይ ነይ አገዝሻለሁ። እዚህም ግን አትጥፊ እሺ። ገስት ላይ ሁልጊዜ ነይ ራሱ አደራ። አድሚኖች ሃኒን እንትን በሏት። ጥያቄ ካላት ትምጣ ማለት ነው። ግን ዙዙን እንዳትረሱ። በነዙዙ አንደራደርም ራሱ ማለት ነው። ኢንሻአላህ ትልቅ ነገር የራሳችንን አሻራ ጥለን እንትን ላለን ማለት ነው። በጣም ነው የሚያሳዝነው። ካፊር ትምህርት ቤት ውስጥ ሄደው አይነ ስውራኖች ሙስሊም አይነ ስውራኖች እዛ እየሄዱ ነው እየተማሩ ያሉት። ሳይፈልጉ በግዳቸው መዝሙር እየዘመሩ ነው ያሉት። አያምም ወይ ሳይፈልጉ። በዚህ አጋጣሚ እኮ የሚከፍሩ ሙላ ይኖራል። አላህ ያወቀው እኛ አልሰማንም እንጂ እዛ ሄደው የሚከፍሩ እዛ ሄደው እንትን የሚሉ ብዙ ሰዎች ሊኖሩ ይችላሉና ይሄ በጣም ነው የሚያመው የምር ለመናገር እና ያ ነገር እንዳይሆን እንትን ማለት አለብን፣ መተባበር አለብን ለማለት ፈልጌ ነው። ኢንሻአላህ ይሄን ይመስላል።